ፓስተር ፖለቲካውም ላይ ዘላብዶ ሃይማኖቱን ላይም ዘላብዶ እሺ እንዴት ነው የሚኮነው እንደዚህ ይዘለቃል እንዴ እሺ እንዴት ነው ይሄ ነገር አይከብድም እኔ ቀጣይ አመትማ እነሱን ያሳየዋውን ቪዲዮዎች አውጣቸዋለሁ ቤተሰብ ስለሌለህ ነው የሚሉኝ አሉ ሚስትና ልጆች ቢኖር በዚህ ልክ ፋይት አታደርግም የሚሉኝ ሰዎች አሉ አሁን መጽሐፍ ቅዱስ አስተማሪ አይደል እንዴ እሱ የጋብቻ አስተማሪ ነው እንጂ መጽሐፍ ቅዱስ አስተማሪ እኮ አይደለም እሷም ጠፍታ በብርጭቆ ውሃ ውስጥ ስኳር እየበጠበጥኩ ለጨጓራ ከፋስ ተመልሼ እየጠጣው ነበር ጌታን ማገለግለው ለነ እስራኤል ደንሳና ለነ ኢዲዲያ መስጠት ለምን አታቆም ብዬ ስጠይቃችሁ ምን እንዳለው ታውቃለህ እነሱን ያልቀጣ እግዚአብሔር እኛን እንዴት ችሎ ይቀጣናል አለ ገስታውስ ለሪት የሚጸልይ ሚስቶቻቸውን እየመጡ ምንድነው እሱ ሚስጥር ቅድም ብያለሁ የተቀባ የሚባል ነገር የለም ከተስፋዬ ጋቢሶ በላይ ናቸው እነሱ ለወንጌል ዋጋ በመክፈል ታዋቂ ዝነኛ በመሆን ገስታውስ ጸልይላችኋለሁ ብሎ የካናዳን ዶላር ጥርቅ ካረጋቸው በኋላ ገንዘቧን ይዞ ላሻለ ወደ ኢትዮጵያ ይሄንን ፓስተር ሰሪ ወይ አልገባውም ወይ ደግሞ ሰባይ መብትን ለመጠበቅ ነው እንዴት ብለ ታየዋለህ ሲገሉ ልክ ናቸው አንተ ስትገል ትክክል ማትሆንበት ጉዳይ አይደለም ጉዳዩ ጦርነት ነው ቦረና ድረስ እኮ ነው ፖሊሶች መጥተው ከዛ ነው ተይጂ መጥተው ማን ያሳሰሩ ሁለተኛው ሁለቱንም የካውንስሉ መሪዎች ናቸው ያሳሰሩኝ መሞቻቸው ወይም የእድሜ እርጅናቸው እኮ አይደለም የሆነ ሰዓት ላይ እግዚአብሔር በቢል ይዞ ኢሳብን ያወራርድ ይመጣል እኔ እኮ ስንት ሬሳ አውጥቼል እንዴ ስንት ሬሳ አውጥቻለሁ ከሐዋሳ ከእስራኤል ደንሳ ቸርች ውስጥ ማን እንደሾማቸው ባይታወቁ የወንጌላውያን ቤተክርስቲያን ዋስና ጠበቃነን የሚሉ አጀንዳ አንስተው በስነ ምግባር እኮ ብዙ ችግር ያለባቸው ናቸው ወርልድ ሂስትሪንም ችግር ስላለበት በማያውቀው ነገር ገብቶ ነው አሁን እየተለበለበ ያለው በመረጃ አስቀምጣችኋልና ትንሽ ይዘገንናል ለማውራትም አሁን እንዴት ነው ቤተ እምነቱንም እንደው ማዋረድ ይሆንብን ይያልኩኝ እኮ ነው እንዴ ዘንድሮ ማን ያን እንደሚያደርግ ታውቃለህ ሚራክል ተካ ማስረጃ አቀርብልሃለሁ አንዳንድ ሺህ ብር ያስከፈለ ሲያስገባ ንብረቶቻቸውን አስቀምጠው ለጸሎት ሲወርዱ በተመሳሳይ ቁልፍ ዶላራቸው ፓስፖርታቸው ልትወስዶ በድርድር የሚመለስበት በሴኩሪቲ ካሜራ የተጠበቀ ቤት በቦዲጋርድ ታጅበ ሽጉጥ ምናምን ታጥቀ የራስን የማስከበር ዘመቻ ለታረክ ትችል ይሆናል ግን ወየውልህ ነው መጽሐፍ ቅዱስ የትኛው የኦርቶዶክስ ምሁርና የትኛው የኦርቶዶክስ መምህር ነው በራሳቸው ሃይማኖት ተቋም ውስጥ ሆኖ ፕሮቴስታንት ሲደግፍ ያየኸው እዚህ ምንጣፍ ስር ደግሞ ብር ተቀምጦ ይቀመጥና አስተያንሱት እንዲህ አይነት ድራማም በስቷል አብቲ ችግሩ እኮ የሆነብን ይሄ ነው የጴንጤ ማሊያ ለብሰ ለኦርቶዶክስ መጫወት አትችልም በአዲሱ ሚዲያ ላይ እነሱን ያመጣው እነምትሏቸው እነዚህ አይደሉም ይሄው ሚራቁት ቪዲዮአቸው ይሄው እኔ እኮ ሺሻ ሲያፈነዳ ሲያንደቆድቅ እኮ እጅ ከፈንጅ እኮ ይዣዋል እንደነሱ ግፈኛ አለ እንዴ ጨካኝ አረመኔ አለ እንዴ በቴሌቪዥኑ አጋንንት ሲወጣ ሲሪስ መንፈሶች የተለያዩ ረተሺ አንተን ራስ ልጠረጥር ነው ሰላም ጤና ይስጥልኝ ውድ የዳሽን ቲዩብ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ እንግዲህ ዳሽን ቲዩብ እንደምታዩት ብርቱ ወግ በተባለ ፕሮግራማችን እንግዲህ በቅርብ ብንጀምረን በጣም ትልልቅ ሰዎች የተለያየ አመለካከት እምነት ያላቸውን ይዘን ወደ እናንተ ለመቅረብ ጥረት እያደረግን ነው ዛሬ ደግሞ ለእናንተ ይጠቅማል ብለን ያሰብነው በተለይ በወንጌላውያን አብያተ ክርስቲያን ውስጥ ያሉ የሐሰት አሰራሮች ምን እንደሚመስሉ ሚስጥሮቻቸውን እንገልጻለን በዚህ አጋጣሚ መናነሳው ስለ ሐሰተኛ አስተማሪ ስለ ሐሰተኛ ነብይና ስለ ሐሰተኛ አገልጋይ ነን የሚሉ ህዝቡን የሚያጎሳቁሉ የሚዘርፉ ግለሰቦች እንጂ አብያተ ክርስቲያናትን ወይ ካውንስሉን ወይ ደግሞ ትልቁን ማህበር ሳይሆን እዛ ውስጥ ያሉትን በመተቸት ወይንም ደግሞ በማጋለጥ ይሄ ነገር መስተካከል አለበት የእግዚአብሔር መንግስት በዚህ አይሰራም በሚለው የሚታወቀው ሀብታሙ ቦረና ከቦረና ድረስ መጥቶ አዲስ አበባ ለአንዳንድ ጉዳይ ሲንቀሳቀስ አግኝተነው በተጣበበ ጊዜ ለዳሽን ቤተሰብ እንግዳ ሆኗል ሀብትሽ በተጣበበ ጊዜ ለአንድ ራስ ጉዳይ መተይ ያለ በሚዲያ ላይ በመተሰራው ነገር አይተን እንግዳ አድርገን ስንጋብዝ በፍጹም ፈቃደኝነት ከኛ ጋር እንግዳ ስለሆንክ እናመሰግናለን ቴንኪው እኔም አመሰግናለሁ ሀብትሽ እንግዲህ አብዛኛውን ጊዜ አንተ በሚዲያ ላይ የምናየው ሐሰተኛ አስተምሮ ሐሰተኛ አካሄዶችን ፍለፊት ፌስ በማድረግ በመጋጨት ወይንም ደግሞ ሐሳብን
ስትዘነዘር ደግሞ እስከ መታሰር ድረስ የሚያደርስብህ ችግሮች እናያለን። እና ለምን ሀብትሽ ቀስ እያለ በጥበብ አይናገርም ይለዋል። ለምን በጥበብ አትናገርም? እሺ እኔም እጅግ አድርጌ አመሰግናለሁኝ በዳሽን ቲዩብ ሚዲያ በኩል ወንድሜ ተሼ ወይም ጋዜጠኛ ተሼ እንግዳ አድርገህ ስላቀረብከኝ በጣም ነው የማመሰግነው። እና እንዳልከው ለምንድነው በጥበብ ማያደርገው ለምንድነው በጥበብ ነገሮችን መግለጽ የማይችለው የሚል ኮምፕሌኖች ቅሬታዎች መቅረባቸው በዛኛው ወገን በኩል ትክክል ሊመስል ይችላል። በኔ በኩል ግን ምንድነው ጥበብ ማለት መፍራት፣ ጅል መሆን፣ ሞኝ መሆን ማለት አይደለም። እንደሱ ማለት አይደለም። እና ጥበብ አስፈላጊ ነው አይደለም ከሰው ጋራ ከአውሬም ከእንስሳ ጋራም ለመኖር ጥበብ እንደሚያስፈልግ እናውቃለን። ያ ማለት ግን ቅድም እንዳልኩት ሰዎች በተሳሳተ መንገድ ግን ጥበብን እንዲረዱት አልፈልግም። ያ ብቻ ሳይሆን በተፈጥሮ የኔ ባህሪ ምንድነው ትንሽ ቶኔ ከፍ ይላል። ይሄ ደመመራር የሚባሉ ሰዎች አሉና በተፈጥሮ እንደዛ አይነት ተፈጥሮ እንደዛ አይነት ባህሪ ያለኝ ነገሮችን አይቼ እንዳላየው የማለፍ እንደገና ደግሞ ፈርቼ ወይም ደግሞ ፊትና ኪስ እንዲ የሆነ አባብሎኝ አስፈራርቶኝ አይነት ተፈጥሮ አይደለም ያለኝና ምናልባት ሰው ሁሉ ኑሮን ለማሸነፍ መስሎ በሚኖርበት ምድርና አካባቢ የኔ ትንሽ ወጣ ማለት ይሄ ዲቪያንት ካራክተር ነው እንጂ ጥበብን ስለማላቅ ወይም ጥበብ ስለጎደለኝ አይመስለኝም። አይከብድም ግን አብትሻው ለምሳሌ እኛ ስላንተ ከአንድም ሁለቴ እስከ መታሰር ብዙ ጊዜ ደግሞ ዛቻ በህይወት ሁሉ ማለት ነው። በዛ ላይ ደግሞ የምታወጣቸው መረጃዎች በጣም ዘግናኝ ከባድ በቃ ፊት ለፊት እንደ ጎሽ ማለት ነው የምትላተመውና ይህንን ስታረግ እንደው ለራስ ለቤተሰብ አትሳሳም? አብትሽ ያስከፍለው ዋጋ ከፍተኛ ስለብየን ልክ ነው። እኔ እንደዚህ ሚዲያ ላይ መውጣት የጀመርኩት 2012 ኮሮና ወቅት ነው እና ሰዎች ኮሮናው ራሱ ጭንቀት በሆነባቸው ወቅት ላይ እኔ ግል ዩኒቨርሲቲ ማር ነበር አዳማ ነበርኩና ሚዲያዎቹ ወጥተው በጣም ከባድ ማስጠንቀቂያዎች፣ ዛቻዎች፣ ማስፈራሪያዎች ይደርሱብኝ ነበር። ከዚህ የተነሳ ቤተሰቦች በተለይ እኔ አዳማ ስለነበርኩኝ ቦረናና ውጭ ሀገር ያሉ የኔ ቤተሰቦች በጣም ይቸገሩ ነበር። ጓደኞቼ በጣም ይቸገሩ ነበር። ሂድ በቃ ምን ታረጋለህ? ሂድ በቃ ወደ ቦረና ሂድ ግባ እባክህ። እኔ በተፈጥሮ ቅድም እንዳልኩ ደፋር ነኝ፣ ደመመራ ነኝ። ምንም በቃ ደግሞ እንትን ተጠራጣሪም አይደለሁም። እንግዲህ ያደኩበትም አካባቢ እንዳልኩት ቦረና ተጠራጣሪ አይደለም። ቦረና በተፈጥሮና በቃ ያምናል ሰው እንግዳ መጣ ቤቱን ነቆ ነው የሚያስተኛ። ከፈለክ ለሊት እሳት ለኩሰበት ሂድ አንተ እንጂ እሱ አይጠረጥርህም። ማህበረሰቡ እንደዛ አይነት ማህበረሰቡ ስላደኩኝ ምንም መጠራጠር ምናምን ስለሌለኝ በቃ በቀላሉ ምጠቃ አይነት ባህሪ ነው ያለኝና የዚህን ፍራቻ ሄድ ነበር የሚባለው። በቃ ሂድ ወደ ቦረና ሂድ ተመለስ፣ በቃ ትምህርቱን ቀስ ብለህ ትማራለህ፣ በቃ ይቁም ካስፈለገ። በጣም ይፈሩ ደግሞ ኢንፎርሜሽን የሚለዋወጡ ነበር ሰዎች ሲዝቱብኝ ዛቻ ምናምን ሲናገሩ ይሰሙ ስለነበረ እነዛ ነገሮች ከባድ ነበሩ ለኔ። ግን ያው እግዚአብሔር ረድቶኝ እንግዲህ ከ2012 ጀምሮ 6-7 ዓመት ይሄው ሚዲያ ውስጥ እየተፋለምኩ አለው። አብትሽ የፍልሚያው ሜዳ ከባድ ነው፣ እንደዚሁ በቀላል የሚወጣ አይደለም። ብዙ ሰዎች እንዳንተ የተለያዩ መረጃዎች ቢያገኙ ልጆቼ ቤተሰቦቼ ወንጌልም ደግሞ እንደዚህ አይሰበክም ይላሉና አሁን ለምሳሌ በወንጌላውያን ቤተክርስቲያን ውስጥ የሚሉ ሐሰተኛ አስተማሪዎች ወይ ነቢያቶች ወይ ደግሞ አማካሪዎች ብዙ ነን የሚሉ አሉ። ሽፋኑን ይዞ ግን የልባቸውን ሐሳብ የሚያደርጉ ኑሯቸውን የሚኖሩ የሚዘርፉ ቤተሰብ የሚበትኑ የሚያስለቅሱ በብዙ መረጃዎች ወደ ውስጥ ስንገባ እናወራለንና እነዚህ ነገሮች መረጃዎች አንተ ጋር በቪዲዮ የተደራጁ ባይነ የምታያቸው ወይ ደግሞ በሚለቁት ቪዲዮ ወዲያው ሪፍሌክት ሲያደርጉ ይሄ ተገቢ አይደለም ትላለህና እንደዚህ ስታርግ በውስጥ ነገ እንዲደርስብኝ የምትለው ነገር የለም? ተሼ እሱ ይኖራል። አንዳንዶች እንደውም ምንድነው የሚሉኝ ቤተሰብ ስለሌለህ ነው የሚሉኝ አሉ። ሚስትና ልጆች ቢኖር በዚህ ልክ ፋይት አታደርግም የሚሉኝ ሰዎች አሉ። ሊሆን ይችላል። እኔ ያን ላይፍ ስለማላቀው
ግን በራሴ ሚስትና ልጆች ቢኖረኝም አይ ቲንክ ምረግብ አይመስለኝም። ለምን መሰለህ? በእነዚህ 30 ዓመት በቸርች ውስጥ ባገለገልኩበት ወቅት ላይ ያ ተፈጥሮ አለቀቀኝም። ለዚህ ነው በቃ እግዚአብሔር በእኔ መልክ በእኔ ልክ ነው ነገሮችን እንዳገለግል በቃ የሚፈልገው። የሆነ ሰው ላይ ተደርቤ እንደ እስስት የሆነ የሚለዋወጥ ማንነት እንዲኖረኝ እግዚአብሔር የሚፈልግ አይመስለኝም። በነገራችን ላይ ብቻዬን እኮ አስባለሁ፣ ስለ ሪስክ አስባለሁ ብቻዬን። የሚገርም ነገር እኔም እንደ ሰው በቃ በነፃነት ከሀገር ከከተማ ከቸርች ቸርች ከመዝናኛ መንቀሳቀስ ፈልጋለሁ፣ በግልም በስራም ምክንያት እና ለምን አልተወም? ቆይ ይሄ ነገር ጸልያለሁ ሁሉ። የሚገርም ነገር በቃ እግዚአብሔር ይሄንን ነገር ከኔ እንዲወስድ በቃ እኔም ለስለስ ያሉ ስብከቶችን እየሰበኩ መኖርን እኮ እኔም በጣም ነው ሳይነካኩ ሳትነካካ በቃ አትድረስብኝ አልደረስብኝ ብዬ እኮ መኖር ፈልጋለሁ። ግን ውስጤ አይችልም። የሚገርም ነገር አይችልም። በህልም ያለው የሚገርም ነገር ትክክል እንዳልሆንኩ በቃ ይሄ የኔ ተፈጥሮ እንዳልሆነ የኔ መንገድ እንዳልሆነ በዚህ በኩል ለሚያስከፍለኝ ነገር እግዚአብሔር ጋራንቲውን እንደሚወስድ ኃላፊነቱን እንደሚወስድ እርግጠኛ ስሆን ሐሳቤን ሁሉ ቀይራለሁ። አይ ትላንትና እንደዚህ ብዬ የነበረውን ጉዳይ አንስቻለሁ ሁሉ ላለ እንዴ ቀይሬያለሁ። ምን ተፈጠረ ምን ሆነ ሲሉኝ አይ በቃ ቀይሬያለሁ፣ ሐሳቤን አንስቻለሁ፣ አቋሜ ይሄ ነው ብዬ ሌላ እሳት ጭሬ የሚሄድበት ጊዜ አለ። ከዛ በኋላ ሰላሜ ይመለሳል፣ ያ ኮንፊደንሴ ነፃነቴ ይመለሳል። በነፃነት የማምለክ በነፃነት የመመላለስ ነገር ከዛ እንጂ እውነት ነው ሰው ከሰዎች አንጻር ሲታይ እኛ ሀገር ብዙም አልተለመደም። ምን አገባኝ ነገር ቤተሰቤ ቁጭ ብሎ እኮ ያናግረኛል እኮ ብትተውስ ቢቀርብህስ ይሉኛል። ሲሉኝ እኔም እኮ እንደናንተ ቢቀርብኝ ስላለ እኛም እኮ እንላለን ስናይ በቪዲዮ ይሄ ነገር እንደው ባይነካው እንላለን። ግን አንተ ባይነካው እንላለን ሚዲያ ላይ እየሰራ ለምን የሚያስከፍለው ዋጋ ስለምናቅ ነው። እንደው ሀብትሽ ሰሞኑን አንድ ጉዳይ ከተማ ውስጥ እየተነገረ ያለ አለ ስለ ፓስተር ቸሬ በተደጋጋሚ ቪዲዮ ሲሰራበት አይቻለሁ እና መንግስታቶችን ያናወጠ አንድ አጭር ቪዲዮ ተለቆ ነበረ። እስራኤልን በተመለከተ እስራኤልን እንደ ነፍሰ ገዳይ ደም አፍሳሽ አድርጎ የሳለበትን ምን አገባው? እዚህ ውስጥስ መጽሐፍ ቅዱሳዊ አስተምሮስ እንደዚህ ነው? የሀገርን ዲፕሎማሲም የተለያየ ነገር እንግዲህ የእስራኤል ኤምባሲ መግለጫ እስከሚያወጣበት ጉዳይና እሱን ተከታትለ ከሆነ በተደጋጋሚ አንተም እሱ ቢሰራቸው ቪዲዮዎች ሪፍሌክሽን እያደረግ ትሰራለህ እና እንደው እንዴት ታዘብከው? እውነት ነው። የእስራኤል ኤምባሲ በኢትዮጵያ ያለው ያወጣውንም መግለጫ አይቻለው። በርካታ ሚዲያዎች ላይም ሰዎች ምላሽ ሲሰጡ አብዛኛው በንዴት በቁጣ አይቻለው። በጣም ያስገረመኝ ከፓስተር ቸሬ ከተነሱበት ጉዳዮች ውስጥ አንዱ በጣም ያስገረመኝ ከእስልምና ቤተሰብ የመጣች ሚስት ናት ይባላል ባለቤቱ እና ያንንም ባላንስ ለማድረግ ነው የእሷን ዘመዶች ቤተሰቦችና የሚል አይቻለሁና ያ አስገርሞኛል። ከእስልምና ቤት ነው ወደ ጌታ አምጥቷት የሚኖሩት የሚሉ ሰዎች አሉ እና እንግዲህ ያስቦት ከሆነ ይቅርታ መጠየቅ አለበት። ወንጌል ኢየሱስ እንዳለው እናቴን አባቴን አክስቴን አጎቴን የምትልበት ጉዳይ አይደለም። አንዱ አዲስ ያገኘሁት መረጃ ማለት ነው። ሌላው ግን እስራኤል የምትባለዋን ሀገር በደንብ ያጠናው ነበር እኔ እና እስራኤል የምትባለዋ ሀገር አባታቸውና እኮ መጠሪያቸው አብርሃም ነው። የነሱ እኮ መጠሪያቸው አብርሃም ነው። አባታችን አብርሃም እያሉ እኮ ነው ከክርስቶስ ጋር ራሱ ፋይት ሲያደርጉት የነበሩት። እኛ ፕራውድ የምናደርግበት አባት አለን፣ መነሻ አለን፣ ያም ደግሞ አብርሃም ይባላል ሲሉት ነበረ። ታዲያ አብርሃም እኮ አብርሃም እንደዚህ ነው እና ከአብርሃም በፊት እኔ ነኝ። አብርሃም እኮ እንደዚህ አይነት ልጆች የሉትም። የአብርሃም ልጆች ከሆናችሁ እኮ እኔን መጥላት የለባችሁም። ጥላቻ የአብርሃም መገለጫ አይደለም እያለ ክርስቶስ ኮሬክት ሲያደርጋቸው ነበር። የተሳሳቱበትን መንገድ ሲመልሳቸው ነበር። ይሄ የዲያብሎስ ባህሪና መንገድ ነው እንጂ የአብርሃም አይደለም። ስለዚህ በንጽጽር የዲያብሎስና የአብርሃምን መንገድ እያሳየ ወደሚመኩበት አብርሃም ሲመልሳቸው ታያለ። አብርሃም ደግሞ መነሻው ዘፍጥረት ምዕራፍ 12 ነው እንደምታውቀው። ከሀገር ከዘመድ ከአባቴ ቤት ተለይተ እኔ ወደ ማሳየ ምድር ውጣ ፕሮሚስ ላንድ አለ ሲለው ታያለ። ስለዚህ በአብርሃም ከተጠሩ ከረጅም ዘመናት በፊት ሀገር እንዳላቸው ስቴት እንዳላቸው በቃ በግልጽ ነበረ ማለት ነው። አለመታደል ሆነና
ጠላቶቻቸው ብዙ ስለሆኑ የሚገርም ምንድን ነው የሚባሉ ላይፍ ታይም ኢነሚስ የሚባሉ አሉ። የእድሜ ልክ የእስራኤላውያን ጠላቶች አሉ እና አማሌቅ እንደውም አንድ ቦታ ላይ አስቁሟቸው ነው እንጂ ኤዶማውያን በአብድዩም ትንቢት ሄደ ስታነብ ከእንትና ነው የሚነሱት፣ ከቃይል ነው የሚነሱት። የሚገርም የእስራኤል ችግር የሺህ ዘመን ችግር ነው። የሺህ ዘመን የትላንትና የዛሬ 48 የዛሬ 50 ዓመት ሀሳብ ይሰጥበት አይደለም። ፓስተር ቸሬ ይሄ እንደዚህ አይነት እውቀት አልነበረውም። አሁን መጽሐፍ ቅዱስ አስተማሪ አይደል እንዴ? እሱ የጋብቻ አስተማሪ ነው እንጂ መጽሐፍ ቅዱስ አስተማሪ እኮ አይደለም። ጋብቻ ታዲያ በመጽሐፍ ቅዱስ ውስጥ አብተሽ እሱ ላይ እንመጣበታለን። ምን አለበት ከኛ ጋር ቁጭ ብሎ ዲስከስ ቢያደርግ ከስነ መለኮት ምሁራን ጋር በደንብ በዚህ ጉዳይ ላይ ካጠኑ ጋር ሚዛናዊ የሆነ እውቀት ሊናገሩ የሚችሉ ሰዎች ጋር እኮ ቁጭ ብሎ እኮ ዲስከስ ማድረግ ይችል ነበር። አይ አንዳንድ ግን ለምሳሌ አሁን በቢቢሲም በአልጀዚራም ካየ ህፃናቶች እኔ የእስራኤል አምባሳደር ነው መጠይቅ እድል ገጥሞ የነበረና ጥሩ መልስ ሰጥተውበታልና በህፃናቶች ሆስፒታል ምናምን ህፃናቶች ሞተው ምናምን ስታይ በጣም ነው የሚዘገንንና እዛ ውስጥ የጦር መሳሪያ ብዙ ነገሮች ይቀመጣሉና ይሄ ቁማሩ ኃይለኛ ነው። የፖለቲካ ቁማሩ ያው ህዝቦችን መያዣ አድርጎ ነው ጦርነቱ። ይህንን ፓስተር ቸሬ ወይ አልገባውም ወይ ደግሞ ሰብአዊ መብትን ለመጠበቅ ነው። እንዴት ብለህ ታየዋለህ? እንዲሁ ይሄ ነገርን አይቶ ድንገት ልቡ የሚስቱ ጉዳይ ብቻ ሳይሆን ያየው ነገር ድንገት ገንፍሎት ቢሆንስ? አይ ከዛ መነሳት የለበትም። ለምሳሌ እኔ የወታደር ሀገር ነው ያደግኩት። በኢትዮ ሶማሌ ጦርነት ጊዜ ነው ያደግኩት። ምሽግ ውስጥ እኮ ነው ያደግኩት እኔ። እያንዳንዱ የነገሌ ቦረና ነዋሪ ግቢ ውስጥ ምሽግ አለ። እያንዳንዱ በሶማሌ ጦርነት ጊዜ እኛ ህፃናት ሆነን ምሽግ አለ። ታስታውሰዋለህ እሱ ነገር? ታዲያሳ በኋላ ታብራራኛለህ። እንዴ ጦርነት መርጦ እኮ አይደለም የሚገለው እንዴ! ይሄ እኮ መዘንጋት። ለምንድን ነው ጦርነት እኛ ማንቀበለው? ለምንድን ነው ሰላም ቅድሚያ መሰጠት የምንለው? በሀገራችንም እኮ የኢትዮጵያ ለጦርነት እኛ የምንታማ እኮ ህዝቦች እኮ አይደለንም እኮ። እርስ በርስም ተዋግተናል። በጣም ደም አፋሳሽ ጦርነት። እንደገና ከውጭዎቹም ጋር ለዘመናት እኮ ስንዋጋ ነው የኖር ነው አይደል እንዴ? ጦርነት መርጦ ኤክስን ልምታ ዋይን ልምታ እኮ የሚል ነገር እኮ አይደለም እንዴ። በጣሊያን ጦርነት ጊዜ እንኳን እኮ ብዙ ቪዲዮዎች እኮ አሉ አይደል እንዴ? ሰላማዊ ሰው ገበሬ ምንም የማያውቁ ህፃናት እኮ ሲፈጁ እዚሁ አዲስ አበባ በመርዝ እኮ ያለቁ እኮ የአዲስ አበባ ነዋሪዎች እኮ አሉ። ስለዚህ የጦርነትን ባህሪ መረዳት ያስፈልጋል፣ ማወቅ ያስፈልጋል ስለ ጦርነት። ፓስተር ቸሬ ለምን ይሄን እንደሳተ ለምን ይሄ እንደጠፋበት አላውቅም። ስለዚህ እነሱ ሲገሉ ልክ ናቸው፣ አንተ ስትገል ትክክል ማትሆንበት ጉዳይ አይደለም። ጉዳዩ ጦርነት ነው። ጦርነት ብቻ አስቀያሚ ነው። ጦርነት በአጠቃላይ እንዴት የመጨረሻ እኮ በኮንፍሊክት ሪዞሉሽን ትምህርት ውስጥ የመጨረሻው ግጭትን የምትፈታበት ወይ የምታስወግድበት መንገድ ጦርነት ነው ይላል። የመጨረሻው ነው እኮ እሱ። አንዳንድ ባሎች ሚስቶቻቸውን የመጨረሻ ሲያቅታቸው ገጭ ያደርጉ የለ ገጭ እኮ ያደርጋሉ። ከመግደል መት ወረድ አድርገው ገጭ ያደርጉና ስርዓትሽን ያዥ ምናምን ይባላል። መጽሐፍ ቅዱስ ግን ግጭ ይላል አይ ብሎ እኮ አይደለም። የራሳቸው ሜካኒዝም ነው ግጭትን ለማስወገድ የሚሄዱበት ፈርዘር የሚሄዱበት ገጭ ያደርጋሉ። መጽሐፍ ቅዱስ ግን ባሎች ክርስቶስ ቤተክርስቲያን እንደወደደ ውደዱ ነው የመጨረሻው። በቃ እሱ ነው። አሁን ግን ታዲያ ብዙ እኮ ሴቶች ያው መብት አለ ግን ተደበደብን ምናምን የሚሉ እኮ በየቲክቶክ እያለቀሰታል። አንድ አገልጋይ ያላየውም ሰሞኑን ሚስቱ አሰቃይታ አላሳዘነም? አብዝሽ እንዴ ኢትዮጵያ ውስጥ እኮ አሁን እየተለመደ ነው እንጂ በምዕራብ አፍሪካ ሀገሮች እኮ ሚስቶች ናቸው ከባሎቻቸውን ከቤት የሚያስወጡት። ወደ ናይጄሪያ፣ ጋና፣ ካሜሩን ይሄ እኮ ግልጽ እኮ ነው። ተወይን መረጃ ተስጥብን የትንኑ። እሺ ግን ፊዚካሊም ትልልቅ ናቸው እነሱ። ፊዚካሊም ትልልቅ እንደ ሚስቶቻቸው በጣም ትልልቁ ናቸው ፊዚካሊ እንጂ ዝም ብሎ ሰንደል ጡንቻ የሚያካክል የያዙ ሚስቶች ይሄንን መሞከር የለባቸውም። ግን ምንድነው ያለ ነው ግጭትን ለማስወገድ ትምህርቱ ነው እንደዛ የሚለው። እኔ እኮ አይደለሁም። የኮንፍሊክት ሪዞሉሽን ትምህርቱ ይሄንን ሄዶ የመጨረሻውን ግጭት መፍቻ መንገድ እሱ ነው የሚለው። ስትፈታ ግን እየሳካ አይደለም። ብዙ ሰው እንደሚጎዳ፣ ብዙ ነገር እንደሚወድም፣ ብዙ ነገር እንደሚበላሽ ከጦርነት ምንድነው ወተት እኮ አይገኝም ምናምን እኮ ነው የሚባለው። ስለዚህ የእስራኤላውያን የሺህ ዓመታት የላይፍ ታይም ጠላቶቻቸው አሁንም አብረዋቸው ነው ያሉት። ይሄን እኔ እኮ አይደለም ያልኩት መጽሐፍ ቅዱስ እኮ የሚነግረን። ቅድም ይሄ ጠፍቶት ነው ወይ ፓስተር ቸሬ? ችግሩ የሺህ ዘመን ነው ገና እስከ ዓለም ፍጻሜ። እንደውም የዓለም ፍጻሜ
መገለጫ አንዱ ሆኖ ነው አይደለ? በወንጌል አስተምሮ ውስጥ የምናየው እውነት ነው። እና የፖለቲካው ድባብ ስቦት ነው ወይንስ የማስተባበር ብቃት የለውም ወይ ደግሞ ያው በተደጋጋሚ በሚሰጣቸው ነገሮች የሚሉትን ነው ተቀባይነት ለማግኘት ለምሳሌ በወንጌል ያው ለጴንጤ ምስጢርን አትንገሩ ይዘራባል ሌላውም ይዘራል በመንግስት ላይ በተለያየ ነገር ይሄ እንዴት ነው ፋውል የመርገጥ በስቷል እና የተቀባይነት ለማግኘት ነው የሚሉ አሉ ይሄን ስታዝባል አንተ እኔ መነሻው እንዳትፈርዱበት ይየምላው አንዳንዶቻችሁ በጣም ሆት ሆናችኋል በጣም ኦፌንድ ሆናችኋል በቸሬ እኔ ፓስተር ዛን ጊዜም ስሰራ ቪዲዮ ፓስተር ቸሬን ፓስተር ብዬ ለመጥራት ድፍረቱ የለኝም ብያለሁ ለምን ፓስተር ቸሬ እኮ ፓስተር አይደለም ራሱን የቻለ የሜሬጅ ካውንስለር ነው እንጂ ፓስተር አይደለም ቸርች እኮ አለው ትልቅ ቸርች ይኑራ ቸርች ምን ችግር አለው በጣም ትልቅ ቸርች አለው አይ ቸርች መመዘኛው ይሄ አይደለም ግራ ገባል ተሺ ቸርች የሚለው እኮ ራሱ ከ5 እስከ 7 መመዘኛዎች አሉት ይሄ አሁን ለምሳሌ አንተ ማለት ነው ዲግሪ ይዣለሁ ብትል ስንት ክሬዲት አወር እንደወሰድክ እኮ መለኪያ አለው እኮ እዛ ክሬዲት አወር ውስጥ ካልገባህ በስተቀር ዲግሪ ሳትሆን አንተ ወይ አድቫንስ ዲፕሎማ ነህ ወይ ደግሞ ዲፕሎማ ነህ ነው የምትባለው መለኪያ አለው አይደል እንዴ ሁሉም ነገር 1 ኪሎ ስጋ ነው ብዬ ብሰጥ ግማሽ ተሸክመ ወደ ቤት ብትሄድ እኮ እሱ ኪሎ አይደለም ያንን ወስዶ የለኩ ሰዎች ናቸው አይ ይሄ ኪሎ አይደለም ኪሎ ነው ብለው መለኪያ ስላለው ማለት ነው መጋቢነት መለኪያ አለው ቸርችም ደግሞ መለኪያ አላት ስለዚህ ቸሬ የጋብቻ አማካሪ ነው እንጂ መጋቢ አይደለም ነጥሎ አንዱን ነው ይዞ የወጣው እሱ ከዚህ የተነሳ የመጽሐፍ ቅዱስ አጠቃላይ ዕውቀት ችግር ስላለበት ያ ብቻ አይደለም ወርልድ ሂስትሪንም ችግር ስላለበት በማያውቀው ነገር ገብቶ ነው አሁን እየተለበለበ ያለው በአስቸኳይ ማድረግ ያለበት አሁንም እንደ መፍትሄ ነው የምናገረው እኔ ዝም ብሎ ፕሮብሌም ብቻ የምናገር አይደለም መፍትሄውንም ሶሉሽኑንም ሳስቀምጥ አንደኛ ይቅርታ መጠየቅ አለበት በቃ በግልጽ መናገር አለበት የዕውቀት ችግር ስላለብኝ በዚህ ምክንያት በቃ ተሳስቻለሁ ማን ነው የሚለው ቸሬ ነው ማለት አለበት ያ ማለት አለበት ይቅርታ ማለት አለበት ለምን መሰለ አንድን ሀገር ግለሰብ እኮ ነው እሱ አንድን ሀገር ቅድም እንዳልከው ተቀባይነት ለማግኘት ብሎ ጭርስ ስላልወድም ምናምን ብሎ ለማሽቃበጥ ብሎ መዘዝ ስላለው ማለት ነው ቶሎ ብሎ በይቅርታ መዝጋት መቻል አለበት ይቅርታ ትልቅ ነገርም ነው ክብርም ነው ስለዚህ ያለ ዕውቀት ለሌሎችም እኮ ትምህርት ነው የሚሆነው ይሄ ያለ ዕውቀት ተነስተው የሚናገሩ ሰዎች አንደኛ ያፍራሉ ሁለተኛ ደግሞ ተጠያቂነት አለባቸው ስለዚህ የቸሬ የመጽሐፍ ቅዱስ ዕውቀት ክፍተቱና የወርልድ ሂስትሪ አሁን ያለውን ዓለም ላይ ያለውን ነገር በደንብ አለመረዳት ችግሩ አንተ የእስራኤል ኤምባሲ ይሄ እኮ በጣም እኮ ከባድ እኮ ነው ይሄ እኮ ከባድ እኮ ነው ኤምባሲ የሚያክል ነገር በዚህ ጉዳይ ላይ የተሰጠው ነገር ልክ አይደለም ጠብጫሪ ነው አንድን ሀገር በዚህ መልኩ መፈረጅ ተገቢ አይደለም ብሎ መግለጫ እስኪያወጣ በመድረስ እኮ ቀላል ነገር እኮ ጽዮናዊነትን እንደመቃወም እንዴ ይሄ ሴሜቲክ አንቲ ሴሜቲክ ሙቭመንት እኮ ነው የሚመስለው ይሄ ደግሞ ዙሪያው ላሉ ሰዎች በር ነው የሚከፍተው ልክ አይደለም በቃ አቅምህን አውቀ መቀመጥ ነው ያለበት በቃ የጋብቻ ጉዳይ ነው በጋብቻ ጉዳይ ላይ መሄድ ነው እንጂ እንዴ ስትል ነበር ቅድም ከቡና እየጠጣን በቃ የሚመለከተው ፖለቲካም ከሆነ የሀገር ውስጥ እኛ ብዙ ችግር ያለብን አይደለ ስትል ነበር የዚሁ ሀገራችን ምናቀው ላይ ፎከስ ቢያርግ ይሻላል እንጂ ባህር ማዶ ደግሞ ሀገሪቱ ያለው ችግር ባለበት ሌላ ነገር ተሽ ችግሩ እኮ ፖለቲካው ላይ ብቻ አይደለም እኮ የዘላበደ ያለው በሃይማኖቱም ጉዳይ ላይ እሱ እኮ ፕሮቴስታንት የወንጌል አማኝ ነው ወንጌል አማኝ ውስጥ ፕሮቴስታንት ውስጥ ቁጭ ብሎ የትኛው የኦርቶዶክስ ምሁርና የትኛው የኦርቶዶክስ መምህር ነው በራሳቸው ሃይማኖት ተቋም ውስጥ ሆኖ ፕሮቴስታንት ሲደግፍ ያየኸው እንዴ የማጥቃትና የመከላከል ጉዳይ እኮ ነው የምትሰራው እንጂ እናንተ ጴንጤዎች በድንግል ማርያም ላይ ያላችሁን ጉዳይ ብታቆሙ ይሻላችኋል አንዳንድ ጭራሽ ማስጠንቀቂያ እንዲህ እንትን እያደረገ በሌላ በኩል ደግሞ ሄዶ ጴንጤ ማል እንዴ እንደዚህ እኮ አይባልም ወይ ችግሩ እኮ የሆነብን ይሄ ነው የጴንጤ ማሊያ ለብሰ ለኦርቶዶክስ መጫወት አትችልም ወይ እነዚህ ሰዎች የፖለቲካ ላይ ይቶላቸው እዛ እኮ ሄዶ ፖለቲከኛ ናቸው ብለው በፖለቲካ ይዳኙ ህግ አለው የፖለቲካ ህግ አለው አንድ ሰው የፖለቲካ ፓርቲ ሲያቋቁም መተዳደሪያ ደንብ እኮ አለው አይደል እንዴ አሁን ሚዲያ ከ5000 ሰው በላይ ፎሎወር ያለው የሚዲያ አካላት እኮ ህግ ወጥቷል እኮ አይደል እንዴ ሊያስጠይቅ የሚችል ነገር አለ በየእንትነት በየሙያ በየተሰማራበት ተጠይቃለ ስለዚህ ፓስተር ፖለቲካው ላይ ዘላብዶ ሃይማኖቱን ላይም ዘላብዶ እሺ እንዴት ነው የሚኮነው እንደዚህ ይዘለቃል እንዴ እሺ እንዴት ነው ይሄ ነገር አይከብድም
ይሄ ነገር እኮ ትንሽ ልክ ስለዚህ በይቅርታ ማለፍ በቃ ምንም ሌላ ነው። በቃ እኔ አሁን ለሱ እና ለሚቀርቡት ሰዎች ይሄን ቪዲዮ እንደሚደርሰው አውቃለሁ። ሲደርሰው ወጥቶ በይፋ ታሰርክ ወይ ተፈታ ወይ ምናምን የሚል የመንደር ወሬ መሰብሰብ የለበትም። በቃ ታሪካዊ ተሰርቷል። ይሄ ቪዲዮ እኮ ለትውልድ ይቀመጣል እኮ ያደረገው ነገር ቢሆንም ግን በቃ ይቅርታ ጠይቋል ተብሎ ምንድን ይባላል በኮንፍሊክት ላይ ኮምፕሮማይዝ የሚባል ነገር አለ። ይመቻመችለታል። በቃ የሚቆጣ የሚናደር ጄኔሬሽን ሲመጣ ይቅርታ ጠይቆ እኮ የዛን ጊዜ በቃ ነገሩን ዘግቶታል ተብሎለት እንዲቀመጥ ማድረግ አለበት እንጂ በእልክ በማናለብኝነት ከሄደ ነገ የሱንም አገልግሎት ችግር ውስጥ ነው የሚከተው። ለቀጣይም ደግሞ የሚያፍርበት ቪዲዮ ነው ለታሪክ የሚቀመጥለትና ይቅርታ መጠየቅ አለበት ብዬ ነው ማሰብ። መልካም ጥሩ ነው። እንግዲህ ቅድም አንድ ሃይማኖታዊ ኢሹ ስታነስ እንደ እግር ኳስ ተጫዋች የሆነ ከፕሮቴስታንት ሃይማኖት ወደ ኦርቶዶክስ መጣን፣ ከኦርቶዶክስም ወደ ፕሮቴስታንት መተን ምንድነው መዝሙር እያዘጋጀን ነው የሚሉ አለ። አሁን እንደ ጆሲ ምናምን በቃ ቻው ወንጌላውያን በጣም ጥሩ ነገር አስተምሮ አግኝተን ኦርቶዶክስ ሆነና ይላሉ። እንደ ትዝታው ደግሞ እየተከሰሰም ቢሆን ድል ባለ ማአት ሚሊዮን ወጣቶች በወጡበት ዝማሬ የሚያቀርቧል። እነዚህ ሁለቱንስ እንዴት ታዘብካቸው? የብሽሽቅ በሚመስል መልኩ። አዎ ልክ ነው። ማለት ይሄ ብሽሽቅ የሚለው አማርኛ እኮ የመጣው ስላለ ነው። ስላለ አሁን ካንሰር የሚባል በሽታ ስላለ ካንሰር የሚል ስያሜ አለ አይደለ? ልክ እንደዛ ብሽሽቅ የሚለው ነገር እኮ የመጣው ይሄ ጉዳይ ስላለ ነው። ይሄ ትክክልም አይደለም። እኔ ምን አምናለሁ መሰለ? በሶስት ነገሮች አምናለሁ። በመቃወም አምናለሁ። ስቃወም ግን ልክም ሊሆን ይችላል፣ ልክም ላልሆን ይችላል። ግን በመቃወም አምናለሁ። አንድ በል። ሁለተኛ ደግሞ በመተቸት አምናለሁ። ኦኬ። በመተቸትስ? አዎ ስተች ትተቻለህ። ትችቱ ላይ ግን አንዳንድ ሰው ይተቻል፣ ግን መተቸት አይፈልግም። አይ እሱ እንትን ነው። እሱ ፈላጭ ቆራጭ አምባገነን ነው የሚባለው። እሱ ዲክታተርስ ነው። ግን መተቸት አሁን ምንድነው መሰለ? ክሪቲካል ኤዱኬሽን የሚሉት ነገር አለ በትምህርት ዓለም ውስጥ። አንተ የሚዲያ ሰው ነህ። ገበሬ አንተ መጥቶ መተቸት አይችልም። በባለሙያ በዛው በጋዜጠኝነት ባለሙያ በዛው በሙያው ስነ ምግባር ትተቻለህ፣ ትጠየቃለህም። ከዛ ካለፍክ አንድን እንትን ፋርማሲስት እንዴት ይሄን መድኃኒት ለዚህ ቀን ታዝልኛለህ ልንለው አንችልም። እኔና አንተ ተመሳሳይ ሙያ ውስጥ ያለ ሰው ነው። ይሄ እኮ እንዲህ አይደለም ብሎ እንደገና ታይቶ የሚጠየቁት የጤና ባለሙያዎች። ወደ ፍትህ ተቋም ሂድ። የፍርድ ቤት ዳኛውን ውሳኔ እኮ ማንም የጤና ባለሙያ ማንም የእግር ኳስ ባለሙያ እኮ መተቸት አይችልም። ጠበቃዎች ናቸው፣ የህግ ባለሙያዎች ናቸው። አንቀጹን ጠቅሰው ይሄ በዚህ ብለው የሚከራከሩት። ይሄ ኤዱኬሽናል ክሪቲክስ ይባላል። እነዚህ አይነት እንትኖች ላይ ትችት አለ። ሶስተኛውና ለብዙዎች ከባድ የሚሆነው ማጋለጥ ነው። መቃወም አለ፣ መተቸት አለ፣ ማጋለጥ አለ። ማጋለጥ ላይ ነው አሁን ከባድ የሆነው። ማጋለጡ ላይ የተደበቀን ነገር ነው የምታወጣው። ሰው የፈራውን ነገር ነው የምታወጣው። ሰው ያላየውን ነገር ነው የምታወጣው። የዛን ሰዓት ዋጋ ትከፍላለህ። እስከ ሞት ድረስ መስዋዕትነት ልትጠየቅ ትችላለህ። አሁን ላይ እንዳየው የኛ ህዝብ ኑሮ ከብዶታል፣ ፖለቲካው ከብዶታል፣ የዓለም ሁኔታው የሚሰማው የሚያየው ነገር ከብዶታል። እንደምንም ብሎ ተሟሙቶ እንጀራ እንደ ወፍ ጠዋት ወጥቶ ማታ በሮ የሚበላበትን ነገር ነው የሚፈልገው። እንደዚህ አይነት ሶሳይቲ ውስጥ ለየት ባለ ከለር መተ የሆነ ነገር ስትመዝ ማነህ ምንድነህ የሚባለው ነገር ከየት መጣ ወዴት ነህ የሚባሉ ጥያቄዎች ይሽጎደጎዱብሃል። አየህ አሁን እኔን ዋጋ እያስከፈለኝ ያለው እሱ ነው። አዎ ፊት ለፊት ትጋፈጣለህ። እንደው የጠየቅን ጥያቄ አብትሽ ይሄ እንደ እግር ኳስ ተጫዋች ከዚህ ቤተ እምነት ሄጃለሁ እዛ ገባው ቻው ወደዚህ መጣው ደግሞ ሄደ ብለህ ስትለው ደግሞ ተመልሶ ይመጣል። የሆነ ጊዜ ቆይና እዛ የሆነ ነገር የሚለቃቀም ነገር ካለ ተለቃቅሞ ይሄ ግን መጽሐፍ ቅዱሳዊ ነው እግዚአብሔር ሳያዝንም ወይ እነሱ ሄዱ መጡስ የሚል በዓለም ላይ ተሰራጨ የቲክቶክ ምእመናን አለ በጣም ብዙ። ወይኔ እከሌ ሄደ እከሌ መጣ እያሉ አብዛኛው ብሽሽቅ፣ ስድድብ፣ ማንጓጠጥ የበዛበትም የወንጌል ስትራቴጂ አለና እንዴት ተታዘባቸዋል? ሄደና መጣ ምን የሚሉት? አዎ እሷን ለማለፍ ሙክሬ ነበር መለስከኝ። እንደገና ይሰኛል ልታጣላይ ነው ማለት ነው። አይደለም ላጣላ አይደለም። በዛው ለምሳሌ ትዝታው
ጥያቄ እንደው ጋል በጋል ኦርቶዶክስ ነበረ ወደ ፕሮቴስታንት መጣ ፓስተር ሆነ ቪዲዮቹን ካያቸው የሚሉት ነው ስታያቸው በጣም ማጋለጥ መተቸት ይበዛበታል እሱንም ደግሞ ያጋልጡታል 7 ልጆች አሉት እንደዚህ ብዙ ነገሮች እንሰማለን እግዚአብሔር ምሮታል ምን አገባችሁ የሚሉ አሉ ከወንጌላውያን ደግሞ እንደነ ጆሲ ወንጌል እያገለገለን ነበር አሁን ግን ቻው በቃ ቤቱ ባዶ ወደሚሉ አሉ ብዙዎቹ እና ምን እንትላላብትሽ እኔም አንዳንድ ቪዲዮዎችን ሰራለሁ እኔም ሰራው አክቹአሊ እዛ ኦርቶዶክስ ቤት ላይ ሚዲያ ይዘው ስለ ፕሮቴስታንትና ስለ ወንጌል አማኞች የሚናገሩ አሉ ቪዲዮዎች የሚሰሩ አሉ አጠቃላያችንን በእነዛ ሰዎች ምስል የሚቀጠቅጡንና የሚደፈጥጡን ሰዎች አሉ ለነሱ ምን ላይ ይሰጣሉ አይ እናንተ ቤትም እኮ እንዲህ አይነት እሳት አለ ሄዳችሁ እሱን እሳት አጥፉ ለኛ ቤት እኛ አለን ለምን ለኛ ቤቱን ጉዳይ ለኛ አትለቁም እኛ ከበቂ በላይ ነን ለኛ ቤት ጉዳይ የእናንተ እርዳታም ድጋፍም አያስፈልገንም እንደውም አንዳንድ ነገር እኛ እኮ ያወጣነውን ነገር ነው እናንተ ቀንጭባችሁ ወስዳችሁ ምትተቹትና መሳለቂያም ለማድረግ የምትሞክሩት እንደዚህ ካረጋችሁ ደግሞ በሰፈራችሁት ቁና መሰፈር የሚባል ነገር ስላለ በኋላ የማትወጡበት ችግር የሚል ምላሽ ሰጣለሁ እኔ ከመጣው ነገር ተነስቼ ነው በሽሽቁ ላልከው ግን እኔ እሱን አልስማማም ቀድም እንዳልኩ ነው መቃወም ትችላለህ በእግዚአብሔር ቃል እኮ ነው ይሄ የእግዚአብሔር ቃል እንዲህ አይልም ልክ ኢየሱስ ክርስቶስ ያደርግ እንደነበረ እናንተ እንዲህ ትላላችሁ ቃሉ ግን እንዲህ ነው የሚለው እናንተ በዚህ መንገድ ትሄዳላችሁ ቃሉ ግን የሚያሳየው ኢቭን ከሰዎች ጋር አይደለም ከሰይጣን ጋር እንኳን ፋይት በሚያደርግበት ጊዜ ትዝ እንዲሉ ከተራራው 40 ቀን ጾሙ ሲመለስ አንተ እግዚአብሔር ልጅ ኮንክ እስቲ ከዚህ ተራራ ላይ ውረድ እስቲ ይሄንን ድንጋይ ዳቦ አርግና እንትን በል ይሄንን በሙሉ አይተ ለኔ ብትሰግድ ሲለው በቃል ነበረ ዲፌንድ ሲያደርገው የነበረው አንተ እንደዚህ ትላለ ቃሉ ግን እንደዚህ ይላል አንተ እንዲህ ትላለ ቃሉ ግን እንደዚህ ይላል ከፍሪሳውያንም ጋራ ፋይት ሲያደርግ በቃሉ ነው እናንተ እንዲህ ትላላችሁ ቃሉ ግን እንደዚህ ይላል ህግና ነቢያት እንዲህ ይላሉ እያለ ነበረ ፋይት ሲያደርጋቸው የነበረው አሁን እነዚህ ልጆች እንዳልኩ እውነትን መናገር አለባቸው እውነትን መግለጥ አለባቸው ልክ ነው ነገር ግን ማልቀበላቸው ደግሞ በጣም አይን ያወጡ ያፈጠጡ ወደኛ የመጡት በነትዝታው ላይ ማለት ነው የሚስተካከሉ ነገሮች መኖር አለባቸው ይሄንን ከሌሎች አገልጋዮች ጋርም ተነጋግረናል መታረም አለበት እነሱን በሚያበሽቅ በሚያናድድ እነሱን በሚያስቆጣ መልክ ሳይሆን ጉዳዩን አውጥተህ በእግዚአብሔር ቃል ፉርሽ ማድረግ ነው ጉዳዩን እየመዘዝክ ያወጣ በእግዚአብሔር ቃል ውድቅ ማድረግ ነው እውነታው ይሄ ነው ያልክ ማሳየት ነው ያለብህ እንጂ ፐርሰናል አርገ ይሄውን በቀል አርገ ቁጣን ንዴትን ብስጭትን በሚያነሳሳ መልኩ ከሆነ እሱ ልክ አይደለም ነው አሁን ደግሞ ከፕሮቴስታንት ወደዛ ደግሞ በነፃ ዝውውር ደግሞ የሄዱ ሰዎች አሉ በነፃ ማልገባኝ በነፃ ማለት ምንድነው እዛም ሄደው ብዙ ቫልዩ የሌላቸው ሰዎች ማለት ነው ቻው ምናምን ስትላቸው ነበር እነሱ አሁን እንደውም እንከፍላቸዋለን እንኳን ወሰዳችሁ ለአሁን ጆሲ ሜዶ ያሳዝናል አሁን እኔ ጆሲን እኮ ወንድም አይደል በነፃ ዝውውር እኮ ነው በቀለም ምንን እኮ የሸኘነው እኮ በቀለም እዛም ሄዶ አይጠቅማቸውማ እዛም ሄዶ እኮ አይጠቅማቸውም እዛም ሄዶ አይጠቅማቸው ለምን ከዚህ የሄደው በስነ ምግባር ችግር ነው ለሺሻ ይመቸዋል ያለው ምናምን ስላለ ነው የተባለው ለሺሻ ለምን እኔ እጅ ከፈንጅ ይዤው የለ እንዴ እኔ እኮ ሺሻ ሲያፈነዳ ሲያንደቆድቅ እኮ እጅ ከፈንጅ እኮ ይዤዋል ይገርም ነው እንዴ አንድ ቦታ ሲይዘው አንድ ቦታ ሲቀይርብኝ ተከታተለዋል ማለት ነው እየተከታተልኩት ለምን መሰለ ነብይ ነኝ ነው የሚለው እንደዚህ አይነት ነቢያት የሉም ነቢያቶች በስነ ምግባር የተመሰገኑ ናቸው የተባረኩ ናቸው ትዝል እንደሆነ አንድ ቦታ ላይ ሳሙኤልን ብታይ ሳሙኤልን ህዝብ ሰበሰበና ክስ ካለ በኔ ላይ አቅርቡን ያላቸው በአንተ ላይ ቅንጣት ታክል ክስ የለብንም ልጆች ናቸው ችግር ያለበት አሉት በአንተ ላይ ልንከስ አይደለም ልንወቅስ ምንችልበት ምንም አይነት ግራውንድ የለንም ሂድ ኤልሳ ጋር ያ ጀነራል ያን ሁሉ ወርቅ ተሸክሞ ሲመጣ በዛ ብቅ ጥልቅ ብሎ ከለምጹ ከተፈወሰ በኋላ ጊያዝ የሱ ተተኪ ሲቋምጥ እየራበው እኮ ነው በጣም የሚያስገርም መገልጽ እኮ ነው ዛሬ የምታገኘው እየራበው እየቸገረው ነገር ግን ስሙንና አገልግሎቱን ላለማስነቀፍ ሲል አይ ቤታችን ሙሉ ነው ያመጣውን ይዘህ ይላል
እንትኑን ኢንቴንሽኑን ስለሚያውቅ ነው። በገንዘብ ብርና ወርቅ ሰጥቼ ተፈውሼ መጣው እንዳይል ገብቷል። የእግዚአብሔርን ነገር እንዳያቃልልበት እየቸገረው እኮ ነው። ይሄንን ደግሞ ጊያዝ ያውቃል። በነገራችን ላይ ጊያዝ እኮ ያውቃል። ጓዳቸውን እንዴ ተናደደ ይላል። እንዴ ጌታዬ ምን ሆኖ ነው ጓዳችንን እያወቀ ቤታችንን እያወቀ ብሎ መቀበል ነበረበት። ምን የምን አንዳንድ ሰዎች ምን ታመናፍሳለህ? ምን ራስን የተለየ ጻድቅ ሚሉ ሰዎች አሉ። እንደዛ ሚሉ ሰዎች አይደለም። እውነቴን ነው የምልህ። እኔ በአገልግሎት ያሳለፍኩባቸውን ጊዜያቶች ብነግርህ ሀብትሽ እንዲህ አይነት ጭራሽ ሌላ ሀብትሽ ማውራው ይመስልሃል። እጅግ በጣም እኔንም ቤተሰቤንም ያስራብኩባት አመታቶች በጣም ብዙ ናቸው። ስራ ለቅቄ ወጥቼ ነው ለአገልግሎት ቤተሰቤን ከምረዳበት ከምደግፍበት ስራ ለቅቄ ወጥቼ እንደ ዛሬ ጊዜ አይደለም። ስኳር 120 ብር 130 ብር ኪሎ የገባበት ጊዜ አይደለም። 3 ብር ነው። እሷም ጠፍታ ማለት ነው። እሷም ጠፍታ በብርጭቆ ውሃ ውስጥ ስኳር እየበጠበጥኩ ለጨጓራ ከፋስ ተመልሼ እየጠጣው ነበረ ጌታን ማገለግለው። ምን ብዬ ቤተሰቤን እንጀራ ስጡ ይልበል? ስራ ለቅቄ መጥቼ ትቢት ነው፣ ልጅነት ነው፣ አለማወቅ ነው እየተባልኩ ማለት ነው። እየሰራ ማገልገል አትችልም ወይ እየተባልኩ ማለት ነው። ያንን ገጠር ከተማ የሆስፒታል ተኝቼ የምታከምበት ገንዘብ አልነበረኝም። ሊሞት ነው የተባልኩበት ጊዜ ነበረ። በቃ ሊሞት ነው። ሽጉሌስስ የሚባል አንድ ባክቴሪያ፣ ጉበትን የሚያጠቃ ባክቴሪያ ታምሜ ጭንቅላት ወባ ይዞኛል። ልብ አድርግ፣ ጭንቅላት ወባ ይዞኝ ቮሚት አረጋለሁ። ያኛው ደግሞ ሽጉሌስስ የሚባል የጤና ባለሙያዎች ያውቃሉ። ጉበትን ነው እየከተፈ የሚያወጣ ባክቴሪያ ነው። የማያቋርጥ ማስቀመጥ ደም ነው የሚያስቀምጠኝ። ከላይ ደግሞ ቮሚቲንግ አለኝ። ሆስፒታል እንኳን ሄጄ አይቪ ተሰጥቶኝ የምታከምበት እንኳን እንትን አለ። መሞቴ ነው ብዬ ተስፋ የቆረጥኩበት ጊዜ ሁሉ ነበረ። ይሄ ስለ ወንጌል ነው። ተሼ ስለ ወንጌል ነው። እንደዚህ አይነት ዋጋ እየከፈልን የመኖርን የለመድን ሰዎች አይከብድም እንዴ? ይከብዳል እኮ። አሁን እነዚህን ሰዎች ስታይ እኮ ይከብዳል እኮ። አዎ፣ ስድብ፣ ማንጓጠጣውን በሶሻል ሚዲያ የምናየው ዛቻ፣ ግን ሽፋኑ ወንጌል ነው። ዓለም አቀፍ ማን እንደ ሾማቸው የማይታወቁ የወንጌላውያን ቤተክርስቲያን ዋስና ጠበቃ ነን የሚሉ አጀንዳ አንስተው በስነ ምግባር እኮ ብዙ ችግር ያለባቸው ናቸው። እንደዚህ እንላለን። በቃ አየሩን ይዘውታል። ደግሞ ትልልቅ ናቸው ሰዎች የምትላቸው በዚህ ነገር ውስጥ ገብተው መናገር ፈርቶ ዝም ብለዋል። እንዴ ይሄንን አንተ ብዙ ጊዜ ፌስ ታደርገዋለህ። ምን ትላለህ? እንደው እንዴ የሃይማኖት አባት ያለበት እኮ እስከማይመስል ድረስ በተለይ የኛ የወንጌል አማኞች እኮ የምንታወቀው በቃ ከዓለም ወደ ጴንጤነት አንድ ሰው መጣ ከተባለ በቃ ዓለም በቃኝ ነው እኮ የሚባለው። በቃ ዓለም በቃኝ ተለወጠ፣ ከዚህ በኋላ በዛ ጉዳይ ውስጥ አናየው። ይሄ ነው እኔም ወጣቱኝ ስመጣ ይሄ ነው የነበረን ስም። ዛሬ እኮ ቴሌቪዥን አጋጣሚ ሆኖ ቴሌቪዥን ላይ ስለመጡ የሚገርም እኮ ነው እድል ስላመጣቸው ወደ ቲቪ ላይ። ድሮ በእኛ ጊዜ እኔ ሙሉ ወንጌል ጊዜን ስሰጥ 300 ብር ነው የሚከፈለኝ። የዛሬ 20 ምናምን ዓመት እኮ ነው። ሩቅ ምናምን የደርግ ጊዜ እንዳይመስልህ እኮ የዛሬ 20 ምናምን ዓመት 300 ብር ከዛ ላይ አስራት ክፈሉ ተብለን 30 ብር እንከፍልና 200 ምናምን ብሯን ቤተሰብ እናስተዳድርበት ነበር። ታናናሾቻችንን እናስተምርበት ነበር። ተሺ የሚገርም ነገር አያውቁም። እኔን ያሳደጉኝ እነ ተስፋዬ ጋቢሶ ናቸው። እነ ተስፋዬ ቃሚሶ፣ እነ ጋሽ ኃይሉ፣ እነ ጋሽ ተሾመ፣ እነ ማርቆስ ምናምን የሚባሉ 18 ናቸው። 7 ዓመት በደርግ ጊዜ ከአብዮትና ከክርስቶስ ማን ይበልጣል፣ ከሁሉ በላይ አብዮት ከሁሉ በላይ ክርስቶስ እየተባሉ 7 ዓመት ወይን ጠጥተው የወጡ ሰዎች ናቸው እኛን ያሳደጉን። ለዚህ ነው ደማ መራራራው እንኳን ምናልባት እሱማ አለብኝ። እኔ እኮ ወደ አገልግሎት ስመጣ ተለምኜ ነው እኮ የመጣሁት። ክፍያ ምናምን የሚባል ነገር ምናምን ከወረቀት ጋር የተገናኘ አታወራም። ፍሬ ነው ጉዳዩ። አገልግሎት ከፍሬ ጋር ነው የሚመዘነው። በእነሱ እጅ ማድረጌ ጠቅሞኛል። እውነት ነው፣ ከነ ድካሜ ማለት ነው። እንዳልዳፈር አድርጎኛል። እና አሁን ለምንድን ነው የምናድደው? ወደ ፊት ለፊት ውጡ እናንተ ነው እያልኳቸው ያሉት አባቶች። ዋጋ የከፈላችሁበት ወንጌል እየወደቀ ነው። ይሰደባ እንዲሉናል ብሎ ይፈራሉ። ለምንድን ነው የምትፈራው? ከኛ ያንሳሉ እንዴ እነሱ በተቀባይነት? እንዴ ትልልቅ አብያተ ክርስቲያናት ውጡ ይባላል እኮ። አዋቂ ዝም ሲል ምናምን እኮ ሆኖ ይወጣል የሚባል ነገር እኮ አለ አይደል እንዴ? እነዚህ ነባር ላይ ቸርቾች ላይ ዋጋ የከፈሉ በመላ ሀገሪቱ 4ቱ ማዕዘን ላይ ያሉ ወንድሞች እህቶች ወደፊት ለፊት መውጣት አለባቸው። አሁን ካውንስሉ ጋር እኔ ስጋጭ የነበሩበት ምክንያት ይሄ አይደል እንዴ? አምጧቸው አባቶችን ወደፊት ለፊት የህይወት ምስክርነት ያላቸው
ስነ ምግባራቸው የተመሰገኑ ሰዎችን ወደፊት ለፊት አምጧቸው። አረ ወንጌል እየተበላሸ ነው፣ የቤተ ክርስቲያን ክብር። አንድ ሰው ተነስቶ የገሌ ቸርች በስም መጠራት የለም። ቤተክርስቲያን የክርስቶስ ናት። ቤተክርስቲያን የኔ ናት እኮ ነው ያለው። የኔ ናት ቤተክርስቲያኔን እመሰርታለሁ አይደል ያለው። ቤተክርስቲያን እኮ የጌታ ናት፣ የኢየሱስ ናት። በደሙ ነው እኮ የዋጃት። ዛሬ ግን ተነስቶ አንድ ሰው አጥንቴ ይከሰከሳል፣ ደሜ ይፈሳል እንጂ ከዚህ ከርስቴ አልወጣም፣ ሞቴ ሬሳዬን ነው የምታወጡት ብለው የሚደነፉበት። ስለዚህ የነባር አገልጋዮች እውቀቱም ህይወቱም ያላቸው ሰዎች መደበቅና መሰወር እነዚህን ሰዎች እንደ ስታር ገብቷል አይደል አክተር ሆነው እንዲታዩ አደረጋቸው። በዚህ ምክንያት ነው ከኛም ጋር ያላቸው ጦርነት እንዳየኸው በቃ እስከ መታሰር እንደው ቢገሉኝስ እንዴ የዛን ጊዜ ቢገሉኝስ ልብ አድርገህ እሱ ጠቁሞ እነዚህን ካውንስሉ መሪዎች ይዞ መጣ እንጂ ሌሎች ጋንግስተሮችን አጥቶ ቢሆንስ? ሁለቴ ታስራል። አጥብሽ ካንዱ ሁለት ጊዜ ታሰርኩታ። ሁለተኛው ስራቴንማ በቃ ሀብትሽ አከተመለት ተብሎ ነበር። ከዚህ በኋላ ከእስር ቤት አይወጣም። ቦረና ድረስ እኮ ነው ፖሊሶች መጥተው ከዛ ነው ተይዤ መጣሁ። ማን ያሳሰሩ? ሁለተኛው ሁለቱንም የካውንስሉ መሪዎች ናቸው ያሳሰሩኝ። ኦኬ አሁን ግን ሰላም ነው አይደል? ዛሬ ሰላም ሆኖ ተስማምተን ነገሮች ሁሉ ተነጋግረን በመነጋገር ፈታን። እስከ መቼ በጠላትነት? ምክንያቱም እኔም ለእግዚአብሔር መንግስት ቀናለሁ ካልኩ እነሱም ለእግዚአብሔር መንግስት እንቀናለን ካሉ ታዲያ ምንድነው እዚህ ድረስ የሚያደርሰን ነገር? እኮ አሁን ለምሳሌ ከመምናት የመጣ ጥያቄ አለ። ባለፈውም ጠይቄ ያለው በጣም እንወዳቸውን አገልጋዮች ይናገርብናል፣ ሌቦች ናቸው ይለናል ይሏል። አሁን ቅድም ያነሳው አጥንቴ ዮናታን የተናገረውን ቪዲዮ እየለጠፍክ ስለምትለጥፍ ብዬ ነው። እዩ ጩፌ የተለያዩ አገልጋዮችን ፊት ለፊት ትላተማለና እንደው በግል አግኝቶ በጥበብ ቢነግራቸው አይሻልም ወይ የሚሉ አሉ። አይ አገልጋዮቻችንም እየነካ ነው ብለው እርግማንም የሚያወርዱባ አሉ። እነዚህ ነገሮች ስትሰማ ምን ትላለች? ቀላል ስድብ አይደለም የምጠቅመው። ስድብ ተው፣ ስድብ ምርቃት የሆነው እኔ ፔጅ ላይ ነው ማለት ትችላለህ። የተቀባን እንደዛ የሚባል የለም መጽሐፍ ቅዱስ ውስጥ። ቅድም ብያለሁ፣ የተቀባ የሚባል ነገር የለም። የተቀባ መሲህ ክርስቶስ ነው በአዲስ ኪዳን። ሌሎቻችን አካል ላይ ያለን ብልቶች ነን። ማንም ከማንም ተለይቶ የተቀባ ጨጓራ የተቀባ ጉበት ወይም ኩላሊት የለም። አካል ላይ ያለን ብልቶች ነን። ሁላችንም እንደተሰጠን መጠን እናገለግላለን ነው የሚለው መጽሐፍ ቅዱስ። ይሄን ነው በተለይ የቆሮንቶስ ምዕራፍ 14 በደንብ ከምዕራፍ 12 እስከ ምዕራፍ 14 ይሄን ነው የሚናገረው። አካል ላይ ያለን ብልቶች ነን። የተቀባ አይን የለም፣ የተቀባ ጥርስ የለም፣ የተቀባ ኩላሊት የተቀባ ጉበት የለም። እንደተሰጠን መጠን እናገለግላለን። አንዱ ከሌላው ቅንድብና ጨጓራ እኩል ላይሆን ይችላል የአገልግሎት ድርሻቸው። አይንና የሆነ ነገር እኩል ላይሆን ይችላል ድርሻቸው እንጂ በአካል ላይ ያለን ብልቶች ነን። ብሉይ ኪዳን ላይ የተቀባ ካሉ በዛ መሰረት ነው እኛ ምን መዝናቸው። አሁን እኮ ስሙን ብቻ አይደለም መፈለግ ያለብህ። ብሉይ ኪዳን ላይ የተቀባው ነብይ ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ኤልያስ እና ኤልሳ ያደረጉትን ነገር አሳይተኸኝ ከዛ አሳምነኝ ከፈለክ። የተቀባን እንጂ ቪኤት ከደሃ ቀምተ ዘይት ጉርጉሬ እያረክ አንድ ብልቃጥ ዘይት 1000 ብር እየሸጥክ እኔ እኮ አብሬ ሰርቻ ከነቢያት ከሚባሉት ከነ እስራኤል ደንሳ ጋር ሰርቻ አይችል እንዴ? እንደነሱ ግፈኛ አለ እንዴ? ጨካኝ አረመኔ አለ እንዴ? ይሄንን ሰውዬ ነው የሆነ ቀን ትንቢት ተናግሮል እውነት ስለሆነ ወይ ትንቢቱ ስለተፈጸመል የተቀባነውና አትንካው ምትለኝ ለአንተ ትንቢት ስለተናገረልህ ነው እንዴ? ወይም የሆነ ቀን ተቸገርክ ብሎ ለአንተ 100,000 ብር ሰጥቶ ቢዝነስ ስለሰራብህ ነው እንዴ? አይተናቸዋል እኮ የሆነ ነገር ሰተን ብለው ከበስተጀር አብሬያቸው ሰርቻለሁ እኮ። ማን ይናገር የነበረ ነው? ከኔ በላይ ማን ያውቃቸዋል እነሱን? ከኔ በላይ ማን ነው ስለነሱ ደፍሮ ሊናገር የሚችል? ከ3 ዓመት በላይ ቆይቼ እኮ አይቻቸዋለሁ። የራሴን ንብረት የተበላው ሰው እኮ ነኝ እኔ። ባጃጅን ምን የመሰለ ቲቪኤስ ባጃጅን ተበልቼ ይሄው ማን ከዛ በኋላ ይግዛልኝ ባጃጅ? ማን መንጃ ፍቃድ 500,000 ነው የተወሰደበት። በኋላ ተከራከረ። ታዲያ 550,000 ብር ያ ደግሞ ሌሎቹ ማቶ ሌሎች እነሱ እኮ በሚያ ስለመጣ ነው የሚዘረፈው ማለት ነው። ከውጭ መጥቶ የሚዘረፈው አበድራቸው እኮ ነው። አበድራቸው ለጌታ ነው የሰጣው ይሏል። በነገራችን ላይ በላሽ ይፈራው መጽሔቶችን ማምጣት እችላለሁ። የዛን ጊዜ የነበሩ መጽሔቶችን ማምጣት እችላለሁ። ከ10 ዓመት በፊት የነበሩ መጽሔቶችን እንገላሃለን ብሎት መጽሔት ላይ ወጥቷል። ኢንተርቪው ተደርገው እነዛ ሴቶች ወንዶች በሙሉ ተበድሯቸው ለጌታን ቤት ነው የሰጣችሁት አላቀላችሁም ብሏቸው
እንገላሃለን ብለውት ያስከፈሉት ሰዎች መጽሔት ላይ አሁን ይሄ ድብቅ እኮ ምናምን ሀሜት አይደለም እኮ ማውራው መጽሔት ላይ ታትመው የወጡ ታሪኮች አሏቸው። መኪና ይበደርሃል አከተማ አይሰጥህም። ይሄው እኮ እዚህ ስንት ቤት የተከራዩበትን ቤት መክፈል ያልቻሉ ሰዎች እንትናን ስም ጥቀስ ካልከኝ እኮ ልጠቅስልህ እኮ እችላለሁ እኮ ፍርድ ቤት ለፍርድ ቤት ይኸው ዶክመንቱ እኔ ጋር ሁሉ እኮ አለ ቴሌግራሜ ላይ እነ ተዘራ ያሬድ እኮ ይኸው እኮ እንትናቸው እኮ አለ በፍርድ ቤት እየተከሰመላ ያልተገኘለት የተከራዩበትን ቤት እዚህ 22 አንወጣም ያሉበት እኮ እሱ እኮ የፍርድ ቤት ክርክር ነው። እሱን ጉዳይ ያውቀዋለሁ። ተዘራ አካባቢ ላይ ያለውን እኮ ትልቅ ቸርቾች ቦታ ገዝቶ ዶንት ቸርችም አላቸው። ግን ከዚህ ቤተሰብ ጋር የፍርድ ቤት ጭቅጭቅ አለ። ለማግባባት ሙከራ አድርገን ነበር ስላልተሳካልን ስለደከመን ነው ይሆናል። ታረስ እነዛ እናቶች ቀርበው በየሚዲያው መሆን የለበትም። ስለዚህ እንዴት በዚህ ልክ አሁን ይሄንን የሚያሳየው ምንድን ነው? ትናንትና የነበረው ክርስትናችን ምን ያክል አሁን ወደ ቢዝነስ አይነት ነገር ውስጥ ገብቶ እየዘቀጠ እንዳለ እንዴ! በእናንተ ምክንያት እኮ የእግዚአብሔር ስም ይሰደባል። ለማን ነው ታዲያ የተጻፈው? በእናንተ ምክንያት ሰዎች እግዚአብሔርን ማመስገን ሲገባቸው የተሰሎንቄ ላይ ሄደህ ስታነብ እኮ ምዕራፍ 1 ላይ አንደኛ ተሰሎንቄ በእናንተ ምክንያት እግዚአብሔርን እንዳመሰግን አድርጋችሁኛል ይላችኋል ጳውሎስ። እግዚአብሔርን የማመስገን ምክንያት የሆንከውን ያክል እግዚአብሔርንም የመሰደቢያ ምክንያት እኮ ታደርጋለህ። ያ ግን ፍርድ አለበት ነው። አሁን ለጊዜው ቤት ልትነራ ትችላለህ። በሴኩሪቲ ካሜራ የተጠበቀ ቤት በቦዲጋርድ ታጅበ ሽጉጥ ምናምን ታጥቀ የራስን የማስከበር ዘመቻ ልታረግ ትችል ይሆናል። ግን ወየውልህ ነው መጽሐፍ ቅዱስ የምንታጠቀው። ይሄ ጠላቶቻችን ብዙ ለመከላከል እኮ ነው የሚሉት ስትጠይቃቸው። ማን ነው ጠላታቸው? ወንጀል ሰርተው ነው እንጂ ጠላት ያፈሩት በላያቸው ላይ። እነ ተስፋዬ ጋቢሶ ለምን እና እኔ ተስፋዬ ጋቢሶ እና ሐዋሳ ከጥቂት ቀን በኋላ እመለሳለሁ። ከ11 ሰዓት በኋላ በእግሩ ወክ የሚያረክበት ኤክሰርሳይዝ የሚሰራበትን መንገድ አሳያለሁ። ለቅሶ ቤት ታገኘዋለህ። ከተስፋዬ ጋቢሶ በላይ ናቸው እነሱ ለወንጌል ዋጋ በመክፈል ታዋቂ ዝነኛ በመሆን አዋቂ ምሁር በመሆን ከነሱ ይበልጣሉ? ከነ ማሙሻ ይበልጣሉ? ንገረኝ እስቲ። ከነ ፓስተር ጌቱ ይበልጣሉ? ማዕት ልጠቅስልህ እችላለሁ። የኢትዮጵያ ኢቫንጀሊካል ቸርች ላይ ዋጋ የከፈለው አባቶችን በየሃይማኖት ተቋም ታገኛቸዋለህ እኮ። እዩ ጩፋን እኮ ልንገርህ እኔ ለቡ እኔ እዛ ስለምኖር ከቤቱ በቤት ይወጣል፣ ቸርች ይገባል፣ ቢሮ ውስጥ የራሱ መውጫ መንገድ ለብቻ ነው ያለው። በጉባኤ ውስጥ ማለት ለሚመጣው በራሱ በር በኩል ይገባል። እሱ እስኪመጣ ድረስ ስልችት እስኪል ድረስ የማይሸጥ ነገር የለውም። ለዚህ እኮ ነው መግለጫ ነው እንጂ ይቅርታ አይደለም የጠየቀው ያልኩ ለዚህ ነው። ቲሸርት ይሸጣል፣ ዘይት ይሸጣል፣ የማይሸጥ ነገር የለም። የእግዚአብሔር ሰው የጸለይበት የተቀባ የእግዚአብሔር ሰው የጸለይ የተቀባ ተብሎ ተቸብችቦ ሆነ ሰዓት ላይ እሱ ይመጣል። በዛ በኩል አልፎ የእግዚአብሔር ሰው መጣ ይባላል፣ መድረክ ይሰጠዋል። የሚያወራውን አውርቶ ከዛ ወደ መኪና ይገባል። ገንዘብ አስተካከያ የሚሰብከውን ብትሻማ የሚያወራው በቴሌቪዥኑ አጋንንት ሲወጣ ሴሪስ መንፈሶች የተለያዩ ረተሽ አንተን ራስህ ልጠረጥርህ ነው። በምን ሀብት አንተን ራስህ ልጠረጥርህ ነው። ሚኒስትሪ አለህ ማለት ነው የራስህ አይደለም። አገልግሎቱን በቴሌቪዥን አይተህ ታውቃለህ? የእርግኛ መናፍስቶች ከሱ ከተለያየ ቤተ እምነት ከመጡ ሲወጡ ድራማ ነው ከሚሉት ማለት ነው ወይ? አዎ ድራማ ነው ከሚሉት ወገን ነኝ። ለምን መሰለህ? አረታው አብትሽ አዎ ድራማ ነኝ ከሚሉት ወገን ነኝ። ለምን መሰለህ? አንዳንዶቹን አግኝቼ አናግሬያቸዋለሁ። እስራኤል ደንሳ ጋር ይሰራ የነበረ ፊልም እኮ ነው እዛም የሚሰራው። ወይ ጌታ ኢየሱስ ወዴት እንደምትሄድ ከባድ እኮ ነው። አሁን ሰው እኮ በኑሮ ውድነት በብዙ ነገር ውስጥ ሆኖ ደግሞ አጋንንቱ ኬት እንደመጣ አይታወቅም። በሽተኛ በስቷል እና እንደ በጣም ያሳዝናል። ለዚህ እኮ ነው አሁን እየሰደበን ጥንባንሳ እያለ እየሰደበን አይደል እንዴ? ማነው ጥንባንሳ ያለ? እዩ ጩፋ ሰደበ። እኔን እኮ ሰደበኝ። ስም አውጥቶ አብትሽ ቦረና ማለት ነው የቀረው እንጂ የኔን ድካምና ጉድለት እየፈለክ እንትን የምታደርገኝ አንተ ጥንባንሳ ብሎ እኮ ቪዲዮ ወጥቶ ሰራብኝ እኮ። አንዱ ደግሞ ወጥቶ ምን እንዳለ ታውቃለህ? ምላስህን ቆርጠን እንጥላለን፣ ምላስህ ተቆርጦ ግን ስትሞት፣ ይሄም ቪዲዮ አለ እኔ ቲክቶክ ላይ። ምላስህን ቆርጠን ስትሞት ግን አለ ሐዋርያትና ፓስተሮች ተጠያቂ አይደሉም፣ መንግስት እንዲያውቅልን አለ። ፍንጭ እየሰጠነ ከተገባር ይሄን ያህል ዛቻ ይደርግብህ። ይሄን ያህል እንዴ! ስንት በውስጥ በኩል በኢንቦክስ ስንት ዛቻ ባገኘን ኖሮ እንገትን ቆርጠን እንጥላለን ወይ አንተን ባገኘን ኖሮ እያሉ እኮ ኢንቦክስ ያደርጉልኛል።
እኔ ግን መንግስት ያለበት ሀገር ምን እንዲሁ እንደቴ ነው ለቤተሰብም ለራስም ብትኖር አሁን እዚህ ደግሞ አብዛኛው ብዙ ጊዜ የምታወጣቸው አለ ህንጻ መረጃም ስታሳየ ነበር ህንጻ የተዘረፈብኝ ህንጻ ቤቴ ልጆቼ የተበተኑ በተለይ ደግሞ ሴቶችን ከትዳራቸው በዘዴ ትንሿን ጸብ በማስፋት ሴቷን ገንጥሎ በመውሰድ አማካሪ በመምሰል በኋላ ደግሞ ንብረቷን በማካፈል መጨረሻ ላይ በቃ አብደው ቤታቸው የተበተነ ቤት ይቁጠረው ገስታውስ ደግሞ ተብሎ አብትሽ ገስታውስ ለሊት የሚጸልይ ሚስቶቻቸውን እየመጡ ምንድነው እሱ ሚስጥር የምሽት መንፈስ የተወጋ ይሁን የሚያስብለው እኮ እዚህ ጋር እኮ ነው በተአምር ገስታውስ ቀን አይቀጥሩም እኔ እኮ ያውቃሉ እዚህ ሞባይሌ ላይ ማነው ከባሎቻቸው የተለዩ ባሎቻቸው ኮምፕሌን ያደርጉ ለኔ ንብረታቸውን የተቀሙ ከመንግስት ከወንጂ በለው ከዝዋይ በለው ከሐዋሳ በለው እዚህ አዲስ አበባ ውስጥማ ጉድ እኮ ነው ጉድ ነው የምታየው የሚገርም ነገር እኔንም አሁን እንደምታውቀው በቃ ድምጹ ነን አትርፈን አዎ ተዘረፍን ድምጹ ነን ወዴት ሄደን አቤት እንበል ይሉኛል ሲሉኝ እንዴ ሄዱና ወይ ሰብአዊ መብት ወይም ባጠባቂ ምናምን ሄዳችሁ እዛ አቤት በሉ እኔ ያብትሽ ቦረና እኔ አልችልም ይሄ የኔ ኃላፊነት አይደለም እውነቴን እኮ ነው አሁን ራሱ ሐዋሳ ላይ ትቼ የመጣሁት ጉዳይ አለ ምንድነው ቤት እንትን መሬት ተዘርፋ አንድ ሴት እባክህ ብላኝ ያ ኦርቶዶክስ ነች እሷ የጠየቀኝ ሴት አለች እዚያ አዲስ አበባ ላይም እንደዚህ እባክህ ይሉኛል ይሄማ እኔ ጠላትነት ማብዛት ነው ጭራሽ እንዳልንቀሳቀስ ነፃነት መከልከል ነው በደም ምንድነው አደራጅቶ ስለምን አይከሱም ካወቁ መጨረሻ ላይ ግን ይመስለኛል በጣም በቴክኒካዊ ነገር ነው የሚወስዱባቸው በቴክኒካዊ ነገር የሚገርም ነገር እና ጭራሽ ደግሞ ክፍለ ሀገር ላይ ሄደው ፔንሲዮን ይቀጥሯቸዋል ላንቺ በክል ምነግርሽ መልእክት አለ አሁን በሰው ፊት ባወራ ጉዳይ አይደለም ያረፍንበት ሆቴል እንዲህ ያረፍነው ሆቴል እንዲህ አይነት ቁጥር ነው እኔ ሐዋሳ ላይ የአንድ ቴሌቪዥን ያለው እንትን ላይ ያለ ነብይ ፔንሲዮን ቀጠራት ሐዋሳ ማለት ነው አሮጌ መናኸሪያ አካባቢ ላይ የሆነ ፔንሲዮን ቀጠራት ከዛ ምንድነው አልኳት እንደዚህ ምን ለመሆኑ የምትሄጂው አልኳት እሱስ ምን ሊሆን ፔንሲዮን ቀጠረሽ ቸርች አለው ቢሮ ቸርች ቢሮ እንትን ሱራፌል ደምሴ ጋር ፕሬዘንስ እኮ የሚያገለግል እኮ ነው ኦኬ ምን ሊያደርግ ነው ፔንሲዮን የሚቀጥርሽ አንቺ ትዳር ያላት ሴት ናት ልጅ ያላት ሴት ነች ለባልሽ ነው የምነግረው እግርሽ እህቶች ተሰብስበው ነው የነበሩትና ከነሱ ተለይተሽ እግርሽ ወጥቶ ቢሆን እንደማለቅሽ ወቅሽ ያልኳት ያልኳት ሴት አለች የሚገርም ነገር ፔንሲዮን ይቀጥሯል ገስታውስ ደግሞ ከመሻ ይቀጥሯል ይሄ እኮ የጨለማ ስራ እኮ ነው ጸሎት ቤት አለ ነው በተክርስቲያን ውስጥ ማይጸልየው ገስታውስ ውስጥ አንድ ገስታውስ ለአንድ አዳር እስከ 15000 ብር ይከፈላል አለ በዛ ላይ ከውጭ የሚመጡ ሰዎች ንብረቶቻቸውን አስቀምጠው ለጸሎት ሲወርዱ በተመሳሳይ ቁልፍ ዶላራቸው ፓስፖርታቸውን ልትወስዶ በድርድር የሚመለስበት እንደዚህ አይነት አካሄድ እስከመቼው ነው እንደዚህ ስሚክ ሆነው ለጸሎት $1000 ያለው ውጭ ሀገር ሄዶ $5000 ያለው አንዱ እጁን አውጥቶ አረ ምንም የለኝም ሲል ያንተ ነገር ያከተመ ነው እንዴት ነው ሀብትሽ ይሄ ነገር በጣም ከባድ አይደለ ስዊድን ሀገር ሄዶ በገንዘብ ይሆናል ወይ ስዊድን ሀገር ሄዶ እንግዲህ ስም እንትን ያልኩ ልናገር ነው እንግዲህ ይቅርታ ከፈለክ ቆረጣው ከፈለክ እንደፈለክ አድርገው መስፍን በሹ ስዊድን ሀገር ሄዶ እኮ እንደመጣ 5000 በዚህ 10000 በዚህ 20000 በዚህ ያለን አሉ ጥዬ ወጣው አለችኝ በዶላር ታዲያስ በዩሮ በቃ ጉራቸው እኛ ጸጋ ለእናንተ ካካፈልን እናንተ ገንዘብ መስጠት ለእናንተ ከባድ ነው ወይ እያሉ ይሄ የጊያዝ መንፈስ እንሄድላችኋለን ከፈለጋችሁ ስንት እኛን ጸጋ የሚፈልግ ስንት ህዝብ አለ እየተኩራሩባቸው እየተመጻደቁባቸው ህዝቡ አማራጭ የለውም በሚል ዛሬ ጠቅላላቸው ዜሮ ወርደው የሚቀምሳቸው ወደሚያጡበት ደረጃ ላይ ደርሰው አሁን ጭራሽ በፖለቲካ በመናም ጉዳይ የገቡ ሲፈተፍቱ ያየናቸው ነው ሚዲያዎቻችን ላይ ስለዚህ አሁንም በዚህ አጋጣሚ የምናገረው ማለት ነው ፔንሲዮንና ከመሸ ገስታውስ እኔ ሲጀምር ሱራፌል ደምሴ ካናዳ ሄዶ ነበርኩ የዛሬ 1 ወር አካባቢ ሄዶ ከለከሉት ማለት ነው
አንተማ እንድታገለግልን አንፈቅድም ሲሉት ለምን የካናዳ ልነግርህ ነው ምክንያቱም የካናዳ አብያተ ክርስቲያናት መሪዎችን ሰብስቦ ገብተህ ማየት ትችላለህ ዩቲዩብ ላይ ድብቅ አይደለም ማውራ ነገር እኔ ሚዲያ ሰው ስለሆንኩኝ ያው ምንም ነገር ስለማያመልጠኝ ነው ከዛም ኮንታክት የሚያደርጉኝ ሰዎች ስለነበሩ ከዛ ይቅርታ ጠየቀ አዎ በቃ ባለፈው ስመጣ የዛሬ 7 ዓመት ከ7 ዓመት በኋላ ነው ሄደው በጣም በችኮላ ምክንያት ሳልጸልይላችሁ ገስታው ጸልይላችኋለሁ ብሎ የካናዳን ዶላር ጥርቅ ካረጋቸው በኋላ ገንዘቧን ይዞ ላሻለ ወደ ኢትዮጵያ ከ7 ዓመት በኋላ ረስተዋል ብሎ አይኑን በጨዋታ ገንዘብ የተወሰደበት ይረሳል እንዴ የወጋቢ ራሳይቶ ገርሳል ከባድ ወዴት እንደሚኬድ ይቆራል አይኑን በጨዋታ ካናዳ ሲሄድ ወዲያው ቪዲዮ ሰራው ማለት ነው እኔ ብላክ ሜል አድርጉት ብዬ ማለት ነው እንግዲያውስ ካናዳዎች እሱን ድጋሚ ከተቀበላችሁና ካስተናገራችሁት እናንተ ላይ በቃ የመጨረሻ እርግማን ነው የምናገረው ከንዴት የተነሳ ማለት ነው ከዛ ሰበሰቡትና አንተማ አብጥሽ ሞተናል እኛ ካገለገለን አሉ ሞተናል ይቅርታህንም አንቀበልም በመጣበት እግር ውጣና ሄዳሉት እንደዚህ የትንቅን ግብግብ ላይ ተደርሷል እያልከን ነው አብጥሽ እዴነኝና ሐሰተኛ ነብያት ሐሰተኛ አስተማሪ ሐሰተኛ ምክር ሰጪ እንበል ሰው እንዴት ይከላከል አሁን እኮ ክልልቅ ቸርችም ሊድ የሚያደርጉ እንደዚህ አይነት ነገር ውስጥ ከተገኙ ሰዎች ወዴት ሄዱ ወዴትስ ታሞስ ወዴት ይጸልዩ አክም ቤት ሄደው እንዳይታከሙ ገንዘብ የለም ታቃለ ለአንድ የሚያራ የምትከፍለው ብር ሞት ያሰኛል ብሏል አንዱ ከብያው እና በጸሎት ከእግዚአብሔር ጋር እንኳን ሰው እንዳይማጸን እንደዚህ በአጥማቂያን እንደዚህ ጸሎት እናደርጋለን በሚለው ዘርፊያው በጣም ተበራከተ በእግዚአብሔር ስም መነገድስ በመንፈስ ቅዱስ ማላገጥስ ተገቢ ነው ዋጋ ያስከፍልም ያንዳንዱ ቤተሰቦች እኮ የት እንዳሉ እኮ ዱካቸው ሁሉ ማይገኙ እኮ ሰዎች አሉ አንድ ወቅት እከሌ ተብሎ የተጠሩና አፍሽ ዋጋ ያስከፍል ምን ነገር ዋጋ ማስከፈል ላይማ አሁን ላይመስል ይችላል ላይ አሁን እኮ አይመስልም በእርግጠኝነት ነው መነግረኝ አሁን አይመስልም አሁን ያሉት ኃይለኛ ምንድነው ሲምፋሲ እንትኑ ይሄ በቃ የሆነ ጩኸት ውስጥ ምናምን ቡረቃ ውስጥ ነው ያሉት እግዚአብሔር ደግሞ እንደዛ አይነት ጊዜ ላይ ችግር የለበትም እኮ ልጅ ሆነ አንተ ተቀጣ አታውቅም ልጅ ሆነ ተላክ እምቢ አልክ ድጋሚ ተላክ ከቤተሰብ እምቢ አልክ ቀን ላይ ያ ነገር ትዝ ይልሃል እንዴ ከጓደኞች ጋር መጫወት መዝለል ከዛ ስንት ሰዓት ላይ ነው ትዝ የሚልህ እየመሸች ስትመጣ 12 ሰዓት አካባቢ ሲሆን ሲጨላልም ጓደኞች ካጠገብ ጋር ቻው ቻው እያሉ እንደየእንትናቸው ወደ የቤታቸው ሲገቡ የዛን ሰዓት መግቢያ ትዝ ይልሃል እኔ እንዲህ እንትን ላይ ሄጄ እንቅልፍ የወሰደኝ ቀን አለ አጥር ስር ምት እንደሚጠብቀኝ ስለማቅ ማለት ነው መሄድበት ስለሌለ ያ የድሮ ግርፊያ ደግሞ የመግደል ሙከራ ከባድ ነው የመግደል ሙከራ ነው በር ላይ ጥርጥግ ተያለ ከመመጥ ማነ ከዛ በንጋታ ያዝኑልሃል እንት ውጪ አድሯል ተብሎ እግዚአብሔር በሽመል ለብራል ድሮ የሚመጣው በቃ እኔ ፋዘር ደግሞ በካልቾ እና በጥፊ ነው ፖሊስ ነው አባት አዎ ሳለቃ ደነቀ ወልዴ ይባላል በካልቾ እና በጥፊ ነው የሚማታ አንዴ ከመታ በቃ አንዴ ከመታ ለአንድ አመት ነው ዝግ ነው በቃ እንትነህና የሆነ ነገር ይደዛል እንዴ በፖሊስ እጅ ተመታ እግዚአብሔር እንደዛ አይነት ባህሪ ነው ለኔ አሁን ፐርሰናሊ አንደርስታንድ ማድረገው እንደሱ ነው እግዚአብሔር አሁን እንትን ላይ ናቸው አሜሪካ አውሮፓ ዱባይ ጣሊያን ሶደሬ ምናምን አውሩጫ ላይ ናቸው ቪኤት መኪና ማማረት ኮንፈረንስ ምናምን ውስጥ ናቸው ያሉት አለች ታይም ያቺ ሰዓት ላይ መሞቻቸው ወይም እድሜ እርጅናቸው እኮ አይደለም የሆነ ሰዓት ላይ እግዚአብሔር በቢል ይዞ ሂሳብን ያወራርድ ይመጣል ሩቅ ጊዜ እኮ አይደለም ቅርብ ጊዜ ውስጥ ይመጣል የዛን ሰዓት ይኸውልህ ሁሉም ጥሎ ቢሉና አንተ ናቸው የምትገናኙት እንዲያርገ አወራርድ ሂሳብን ይልሃል ኧረ ፈጣሪ የምሕረት አምላክ ነው አብትሽ ታውተሺ አይ ንስሐ ቢገቡ አትፍራ ንስሐ ቢገቡ አይ ማለትም ምን ለምን እንደፈራው ታቀላብትሽ ሰይጣን ቢያጠቃ በእግዚአብሔር መንፈስ ይለቃል ካያሉ እግዚአብሔር እጅ ማን ያስጥለናል ይላል መጽሐፉ ራሱ አይደለ ካልተሳሳት እግዚአብሔር ግን በቁጣ ከመጣበት ማን ያስጥላል ይሄን እንዴት ማሰብ ተሳናቸው ነው እንደው
በጣም እንደው በምህረቱ ሰፊ ስለሆነ ለማለት ነው እንጂ ለመደገፍ ወይም ችግሩን ለመቃወም አይደለም። የሴፕቴምበር 11 የአሜሪካንን እነዛ መንትያ ህንጻ ትዝ ይልሃል? እኔ የዛን ሰዓት በወንጌል ምክንያት እጅግ በጣም ታምሜ ለሞት እየተጠበቅኩ ነበር እና ህንጻዎቹ ሲፈርሱ ራሱ ሲወድቁ ቴሌቪዥን እንትን እያየው ግልጽ አልነበረም ለኔ ምንድን ነው እንደዚህ አይነት ህንጻ የሚወድቀው የሚፈርሰው ምናምን በጣም ስላመመኝ ማለት ነው። ከዛ መንትያ ህንጻዎቹ ከመመታቱ በፊት ወንጌላዊ ቢሊ ግራሃም አንድ ነገር ተናግረው ነበር ይባላል። እግዚአብሔር አሜሪካንን ካልቀጣ ሰዶምና ገሞራን ይቅርታ መጠየቅ አለበት የሚል ነገር። ሐናንያና ሰጲራን ይቅርታ መጠየቅ ያለበት አይመስልም? አሁን በኢትዮጵያ ውስጥ ባሉት እነዚህ ነቢያት ሐዋርያቶች በሚሰራው ስራ ቆይ ምን አረጉ? በእነዚህ አይነት ሲታይ ሐናንያና ሰጲራ እኮ የራሳቸውን ንብረት እኮ ነው የራሳቸውን የሰው እኮ አይደለም የራሳቸውን ንብረት ቃል ገቡና ከዛ በኋላ አጓግቷቸው ቀነሱና ከላዩ ላይ እንደውም እነሱ ጥሩ እኮ ናቸው ካላቸው ላይ ቀንሰው እኮ ቢያንስ አምጥተዋል እኮ። እነዚህ እኮ የራሳቸውን አይደለም ያንተን ቀምተው ያንተን ነጥቀው ነፍስህን እኔ እኮ ስንት ሬሳ አውጥቼልህ እንዴ ስንት ሬሳ እኮ አውጥቻለሁ ከሐዋሳ ከእስራኤል ደንሳ ቸርች ውስጥ እንዴ ማንም ነው የሚያውቀው እኮ ይሄንን ከኔ ጋራም ሌሎች ፓስተሮች እኮ አሉ። ስንት ሬሳ እኮ አውጥተናል ተፈውሳቸዋል የተባሉ የሞቱ ሰዎችን እንዴ መድኃኒቱ ምኑን እየጣለ ታዲያሳ የነ እዩ ጩፋን የነ መሰረት ታይን የነ ምንተስኖትን ቪዲዮ አቅርቤ የለም እንዴ እኔ እኛ ካቀረብን በኋላ ከቤተሰቦቻቸው ጋር ተገናኝተን ካቀረብን በኋላ ደንግጠው ከዩቲዩብ ላይ ያነሳሉ እነሱ። ምክንያቱም ሰው እሱን እያየ ብር ከዩቲዩብ ላይ እየሸቀሉ ነው እነሱ። አየ እኛ ግን ተከታትለን ሄደን ያንን ጉዳይ ካጋለጥን በኋላ ቶሎ ብሎ ከዩቲዩብ ላይ ያወርዳሉ። እንትና ደረሰ ጥላቀው ይኸው እዚህ ቢሾፍቱ ተከሶ ጫፍ ላይ ሲደርስ ነው እኔ የልጁን የ21 ዓመት ልጅ ሞቶበት ማለት ነው እኔ ሐውልቱን ሰራለሁ አለ። ሐውልት በመስራት የሰው ህይወት ትከሳለ? ተፈውሷል ተብሎ ሚዲያ ላይ እየተላለፈ እኮ ነው። የሱ ያጎቱ ልጅ ሄዳ ተጣላች እነ ደረሰ ላቀውን ማለት ነው። የሚገርም ነገር እከሳለሁ አለቅህም ብለው ኮኮብ ትባላለች። ከዛ እሷን ወደ ጎን አርገው ሽማግሌ ልኮ የሱን አባትና ቤተሰቦች ይዞ እንደ ደም ካሳው ትሰራላችኋለሁ የ21 ዓመት ልጅ እንዴ አውርድ ቪዲዮን ብላ ሄዳ ተሰጣ አውርድ ሞቷል እኮ ልጁ ምን እዚህ እንትን ትላለህ እንዴ አውርድ ከቴሌቪዥን ላይ እየተላለፈ ነው ዩቲዩብ ላይ እየተላለፈ ነው ተፈወሰ ተብሎ አዎ ልጁ ግን ሞቷል። እኔ የእስራኤል ደንሳን የእንትን ሚዲያ ክፍል የነበረችው ልጅ አውርጂ ብያታለሁ። ባክ ልጁ ሞቶ ተቀብሯል አውርጂ ነፃነት ትባላለች ነፃነት አውርጂ ልጁ እኮ ሞቶ ተቀብሯል ያልኳት ጊዜ አለ። እነዚህን ሰዎች ስታይ ከሐናንያና ከሰጲራ ጋር ምን ከምን ታገናኛለህ? እግዚአብሔርን እኛም ንድፈር እንዴ? እንደነ ቢሊ ግራሃም ይቅርታ መጠየቅ አለበት እንበል እንዴ? እንዴ አልጠየከኝም እንጂ እኮ እዚህ ሞባይል ውስጥ እኮ አውጥቼ እኮ ላሳይ ይችላል። አሁንም እኮ አዘግነኝ እኮ ነው አብትዬ እኔ እውነቴን ነው የምልህ። እሱ ቪዲዮ ለሰው ማሳየት አንተም ራሱ እንዴት ራቁት ማሳጅ ሴክስ እየተደረገ ሺሻ እየጨሰ አገልጋይ ነው ብሎ በስልክ ይዛቸዋል በመረጃ አስቀምጣቸዋል እና ትንሽ ይዘገንናል ለማውራትም። አሁን እንዴት ነው ቤተ እምነቱንም እንደው ማዋረድ ይሆንብን እያልኩኝ እኮ ነው እንዴ። እኔ ቀጣይ ዓመትማ እነሱን ያሳየውን ቪዲዮዎች አውጣቸዋለሁ በአዲስ ዓመት። ምክንያቱም አልተመለሱማ አልተመለሱማ። ዛሬም እንትን መስለው ፓስተር መስለው ነቢይ መስለው ሐዋርያ መስለው ፓስተር መስለው እኮ አሁንም እኮ ህዝብ ላይ እኮ እየቀለዱ እኮ ነው ያሉት። የሚገርም ነው። ህዝቡ ደግሞ ገንዘቡን እያወጣ ለነሱ ነባር ቸርቾች ሚሽነሪ መርዳት አቅቷቸው አገልጋይ መደገፍ አቅቷቸው ድሃ ማብላት አቅቷቸው ቸርቻቸው ውስጥ ያለውን ለነሱ ለልደታቸው ፎርድ ራቫፎር ቱክሰን ምናምን እየገዙ እኮ እየሰጡ እኮ ነው። አዎ በቀጣይ ዓመት አይቀርም ፎርጅድ ምእመናን ወይንም ደግሞ ምንድነው ሐሰተኛ ምእመናን ሐሰተ እውነትን ነው። እኛ አንድ አገልጋይ ኤቲኤም አባዛለሁ አይደል ወንጀል ነው ገንዘብ አባዛለሁ እንደማለት ነው። እውነት ነው። እና ይሄ ጠየቅን ይሄ ወንጀል ነው ብለን ሚዲያ ላይ እንሰራለን። ያውን እየተከሰስኩ ነው አንተን የምታፈላቸው ሚሊዮን ጓደኞች አሉ። ይሁንና ያ ነብይ አትሂዱ ብለህ ሰርተህ እንደ ማስታወቂያ ነው የሚጠቀሙበት። በሁለተኛው ቀን ፕሮግራም ኮንፈረንስ ብሎ ሲያደርግ አስፋልቱ ሞልቶ ሰው ይሄ ፓስፖርቱንና ኤቲኤም ካርዱ ይሄ ምንድነው የባንክ ብሩን ይዞ ብር ገባል ኬት እኔ ካላኩል እንዴት ይገባል? እግዚአብሔርን እኮ
ሲያጠራጥሩ ነው። እዚህ ምንጣፍ ስር ደግሞ ብር ተቀምጦ ይቀመጥና አስተያንሱት እንዲህ አይነት ድራማም በስቷል። ሀብትሽ እንዲሁ ሃይሚልስ ተቋምስ የለም የነዚህ ወይ ከቁጥጥር ውጭ እንደሆኑ እንደዚሁ ኢየሱስ ይመጣል። ታሽ እንደሱ ካሰብክ እውነቴን እኮ ነው። አንዳንዴ በሽታ ላይ ሊጥሉን ነው እንዴ ሁሉ ላለው በሽታ ላይ ይጥሉሃል እኮ እውነት ለመናገር ይሄ ጨጓራ በሽታ ይሄ ምናምን ምንድነው ቆሽት ማረር ምናምን የሚባሉ በሽታዎች ላይ ይጥሉሃል። እውነቴን እኮ ነው። ይሄ ሲቪር የሆነ ሄዴክ በቃ ለራክ ኃይለኛ ራስ ምታት እኮ ይዳርገዋል። ለምን መሰለ እኔ ብዙ ታዝቤያለሁ። ቆይ እነዚህ ሰዎች ለአንድ ቀን እንኳን እግዚአብሔርን አያውቁም እንዴ? ለአንድ ቀን ሰው እንዴት ከአመት ወደ አመት የማፊያን እንትን ሲስተም እየቀየርክ ትመጣለህ። ከአመት ወደ አመት አንዱን ቀዳዳ ስንደፍናቸው ሌላ ቀዳዳ፣ አንዱን ሲስተም ስናጋልጥባቸው ሌላ ሲስተም። በቃ የድፍረታቸው ጥግ እኔ እውነቴን እኮ ነው የምልህ። በቃ እግዚአብሔር እንዴ እንበል እንዴ እናውጣ እንዴ በቃ እንደ ሐናንያና ሰጲራ በቃ እግዚአብሔር እነሱን ይቅርታ መጠየቅ አለበት እንበል እንዴ። እኔ እኮ አንዴ ጠርቼ ምን አልኳቸው መሰለ የሆኑ አገልጋዮችን ጠራሁኝና 2011 ላይ አናገርኳቸው። ለምን አተው ይሄ ውሸት የሰውን ስም እየጠራችሁ ስልክ ቁጥር ከሰዎች መረጃ እየወሰዳችሁ ለነ እስራኤል ደንሳና ለነ የዲዲያ መስጠት ለምን አታቆሙ ብዬ ስጠይቃችሁ ምን እንዳሉ ታውቃለህ? እነሱን ያልቀጣ እግዚአብሔር እኛን እንዴት ችሎ ይቀጣናል አሉ። እኛ እኮ እንጀራ ለመብላት ስንል ነው ለነሱ ምን ሰጠው መረጃ። አልቀበልህም አለኝ። በተለይ አንደኛው አልቀበልህም አለ። እግዚአብሔር መቅጣት ካለበት እነሱ ነው መቅጣት ያለበት እንጂ አደገኛ ማሰናከያ ሆኗል። አይተሃል አይደለ? እንዳይፈሩ እግዚአብሔርን የማድረግ ዛሬ እኮ አንዳንድ ቸርች ላይ እኔ 2011 ክረምት እዚህ ወይ ነሐሴ 2011 ነሐሴ ላይ ለመጀመሪያ ጊዜ ጎፋ ባለው የእስራኤል ደንሳ ቸርች ላይ ከ500 ብር በላይ ሰዎች ከፍለው እንዲገቡ እሁድ በሩ ተዘጋ። በሁለቱም በኩል በጀርባ በፊት ለፊት ያለው በር ተዘጋ። እየተከፈለ እንዲገቡ ተብሎ ማለት ነው። እንደ ኮንሰርት አው ይኸው እንትኑ ዝናቡ ችፍ እሁድ ቀጣዋት እኮ ነው። ችፍ ይላል። ጠቅላላችን ውጭ ቆመናል ጉድ እናያለን ብለን እኔ ለመቅረጽ ፈልጋለሁ። የሚገርም ነገር ግን ደግሞ የሆነ አንድ ዳንኤል ከባቢሎን የሚል የሆነ ፔጅ ነበረ እና እሱ ላይ እኔ ስለምጠረጠር ቪዲዮ ስቀርጽ ከተያዝኩኝ ሌላ ምት ሊከተለኝ ነው። በቃ ይሄንን ጉድማ መቅረጽ አለብኝ ብዬ ማለት ነው። ዘንድሮ ማን ያን እንደሚያደርግ ታውቃለህ? ሚራክል ተካ ማስረጃ አቀርብልሃለሁ። አንዳንድ ሺህ ብር ያስከፈለ ሲያስገባ እንደውም አንድ ሰው ምን አለ እዚህ ደረጃ ተደርሶ ማለት አዎ ዳህ አይገባማ ኬታ ምን ሊያደርግ ደሞዙም 1000 ብር አይደለም ዳህ እኮ አይገባም። በቃ ዳህ ሞቷል ማለት ነው። ሊጸልይለትም ለእግዚአብሔርም ለማምለክ በገንዘብ የነዚህ ሰዎች ቪዲዮ በ2018 አዲስ አመት እናውጣና በቃ አውጥቼ ልገራግላቸው። ለምን መሰለህ? በቀደም የሆነ ስልክ ደወልኩ እኔ መስፍን በሹ ሴክሬታሪ ጋር ከፍለ ስሊፑን ይዘና አለች። ልጅ ለመውለድ ፈልጌ ነበርና ከተጋባን ቆይተና ምናምን ስንል 4000 ብር ከፍለ ስሊፑን ይዘና ከዛ ውጪ የግቢው መግቢያ ከተንበሪው ብረት በሩ ዝግ ነው። ስለዚህ የነዚህን ሰዎች የራቁት ቪዲዮ የነዚህን ሰዎች የሴክሲ ቪዲዮ የተጻጻፏቸውን ቮይስ ቻት ያደረጓቸውን ነገሮች በአዲሱ አመት አሁን የኔ እቅድ ማለት ነው በአዲሱ ሚዲያ ሰው ይጠብቅ በአዲሱ ሚዲያ ላይ እነሱን እያመጣው እነምትሏቸው እነዚህ አይደሉም። ይሄው የሚራቁት ቪዲዮአቸው ይሄው ደግሞ ኤአይ የሚባል ነገር አለ። በኤአይ ሰርተነው እንዳይሉኝ በኤአይ ሰርተነው ኤአይ አይደለም ኤአይ ሆኗል። አሁን ደግሞ ኬሙ ኤአይ የሆነ ነገር ገና ኤአይ ነው ይላል። ቢያንስ ባለቤቶቹ ያውቃሉ የነሱ እንደሆነ የወንጀሉ ፈጻሚ የድርጊቱ ፈጻሚ ሰዎች ያውቃሉ። ለምን ይሄንን ስለቅ የሚያውቁ ሰዎች አሉ። የራቁት ቪዲዮዎቻቸውን ስለቅ የሚያውቁ በአዲሱ ሚዲያ ሰው ይጠብቅ ማለት ነው። በአዲሱ ሚዲያ ሰዎች ይጠብቁኝ። እንዲሁ መጨረሻ ጥያቄ ሰዓትም ይገድበናል። አብትሽ ብዙ ተጨዋወትን። የዳሽን አስደናቂ የሆነ ቆይታ አድርገን እንግዲህ ሐሰተኛ አስተምሮ ሐሰተኛ ልምምድና ሐሰተኛ ዘራፊያ በየቤተ እምነቱ እንዳሸን ፈልቷል። በዓለም ዙሪያ ያላችሁ ይሄን የምትከታተሉ ራሳችሁን ጠብቁ፣ ቤተሰባችሁን ጠብቁ። እግዚአብሔር በገንዘብ የሚገዛ አይደለም። ቤተ እምነት ውስጥ ደግሞ ድሃም ሀብታም ሄዶ ቢያንስ ፈጣሪውን እንኳን በነፃ የሚያገኝበትን በገንዘብ ማድረጋችሁ እጅግ አደገኛ ነው። ሀብትሽ እንግዲህ በሌላ ቀን ደግሞ የዳሽን ቤተሰብ ሆነ ካለበትም ቢሆን በስካይፒ እነዚህን መረጃዎች ይዘን እንቀርባለን። አሁን በቪዲዮ ያሳየህን ማቅረብ ህጉም አይፈቅድም፣ የኛም ሞራልም አይፈቅድም። እኛ ላየነው ግን ንስሐ እንገባለን። አመሰግናለሁ። እግዚአብሔር ይስጥልኝ።